ወይስ ስለ እስልምናና ስለ ክርስትና ስለ ሃይማኖቶቹ ስለምን ከምን እናንሳ? ወይስ ደግሞ ስለ እስልምና እናወራ ወይ ደግሞ ከክርስትና ለምን እንደወጣው ላውራ ወይስ ስለምን እናወራ? ለአንተ ላስመርጥክ። ኦኬ ይቅርታ እና ልጠይቅ፣ በዚሁ ክርስትና ላይ ነበርክ? እኔ ኦርቶዶክስ ነበርኩ። ከዛ ከኦርቶዶክስ ወጥቼ ደግሞ ፕሮቴስታንት ነበርኩ። የደህንነት ትምህርት 3 ወር ወስጃለሁ። ክረምት ከኔ በጊዜው ዩኒቨርሲቲ ተማሪዎች አንተ ሰብሰብን ኮሌጅ ተማሪዎች አንድ ላይ የደህንነት ኮርስ ወስጃለሁ እና ጥምቀት ላይ ነው የተመለስኩት። ኦኬ ምን ነበረ ምክንያት? ማለት እንግዲህ ያው የራስ የሆነ ምክንያት ታስቀምጣለህ ብዬ አስባለሁ። ምክንያቱም ኦርቶዶክስ ነበር፣ ከዛ ከኦርቶዶክስ ሺፍት አረክ ወደ ፕሮቴስታንት፣ ከዛ ደግሞ እንደገና ወደ እስልምና ላይ ገብተህ አሁን እስልምና ላይ ያለው የሁሉንም ዶክትሪናል የሆኑ ፋክቶችን ታውቃለህ ብዬ አስባለሁኝ። እና ምን ነበረ በዋናነት ምክንያቶች ከክርስትና ኦር ከፕሮቴስታንቱም እንድትወጣ ያደረገ? አንደኛ ነገር ከአንድ በላይ አምላክ ነው የሚመለከው በክርስትና። ዛስ ማይ ኦፒኒየን። የመጀመሪያው መነሻ ፖይንት ከአንድ በላይ እሺ። ምክንያት ማለት ይሄ ብቻ ነው? በጣም ብዙ ነው፣ ግን አንዱን መጀመሪያ መነሻ ሀሳቡን ስነግርህ እንጂ ብዙ አሉ። ኧረ በጣም ብዙ ነው ያሉት። ግን ከእነሱ ውስጥ አንዱ በክርስትና ሃይማኖት ከአንድ በላይ አምላክ ነው የሚመለከው። እሱ አንደኛው ፖይንት ነው፣ መነሻ ሀሳቤ ማለት ነው። እሺ ከዛ ይቀጥላል። በቃ እሱ ላይ እናወራለን። ከዛ እየቀጠልን እያነሳ እንሄዳለን ከፈለክ። በጣም አሪፍ። እንግዲህ ያው እኔም ሞር እንድናነሳ የምፈልጋቸው ነገሮች ኦልሬዲ አንተ አሁን እንትን ያልክበትን ሺፍት ያደረክበትን ነገር እንያዘውና እሱን እንመጣበታለን። እንደ መጀመሪያ ቀን ግን ስለ እስልምና መነሻ አንዳንድ እውነቶችን ዲስከስ ብናደርግ ደስ ይለኛል። በዘልማድ እንደሚባለው እኔ አላምንበትም። ያው ክርስትናና እስልምና የወንድማማች እምነት ነው ተብሎ ይታወቃል። በክርስትናውም በእስልምና ያ ነገር ለእኔ ተቀባይነት የለውም ከማለት አንጻር እንጂ ያንን ብናነሳ ደስ ይለኛል። እና እኔ አልቀበለውም ያልኩበት ምክንያት ይሄ ነው። እና እስቲ ስለ እስልምና መነሻ ስልክ ገብቶብኝ ነበር እና አልሰማሁህም። ስልክ ገብቶብኝ ነበር። ሀሳብ እንደገና ድገምልኝ። እሺ፣ ስለ እስልምና መነሻ ነበር የጠየቁት። እስልምና ቅድም ስለምናወራባቸው ነጥቦች ስታወራኝ ነበር እና እኔ ቀደም አድርጌም አስቤው ነበር ይሄ ነገር ከምን ብንጀምር ጥሩ ነው የሚለውን ነገር ዲስከሽናችንን ከእስልምና መነሻ፣ እስልምና ምንድን ነው፣ ባክግራውንዱ ምንድን ነው፣ መነሻው ምንድን ነው፣ የት ነው፣ ከዛ ደግሞ ማን ነው ፋውንደሩ፣ ማን ነው ይሄንን ነገር የመሰረተው ሰው ማን ነው፣ ከዛ ደግሞ እንቀጥላለን። ከክርስትና ጋር የሚያገናኛቸው ነገሮች ምንድን ናቸው፣ ክርስትና ወይስ እስልምና ይቀድማል? እነዚህን ነገሮች በደንብ እናነሳቸዋለን። ግን ቤዚካሊ በኢትዮጵያ እንደዚሁም በአፈ ታሪክ ክርስትናና እስልምና ወንድማማች ናቸው የሚል አስተሳሰብ እምነት አለ። ያንን አክሴፕት አላደረገውም እኔ በግሌ እምነት ማለት ነው። ምክንያቱም ታሪኩን ስታጠናው አይሁዳውያን ናቸው። በእርግጥ ይስሐቅና እስማኤል ወንድማማች ናቸው የአብርሃም ልጆች ስለሆኑ ማለት ነው። ስለዚህ ከዛ ሀሳብ የተነስቶ ክርስትናና እስልምና ሃይማኖቱ
ወንድማማች ናቸው የሚል የሆነ አስተሳሰብ አለ። ዘልማዳዊ ነው። በእርግጥ እኔ አክሴፕት አላደርገውም። ምክንያቱም በውስጡ ያለውን እውነት ስናይ፣ የሚከተሉትን እውነት ስናይ፣ የሚያምኑበትን ነገር ስናይ ያ ወንድማማች ሊያስብላቸው አይችልም ብዬ ስለምቀበል ነው እኔ በግሌ። አሁን ላይ ስፔሲፊካሊ የእስልምናን መሰረት እየተረዳን ብንመጣ ደስ ይለኛል። እስልምና ከመጀመሪያው ጀምሮ ማለት ነው እንድታስረዳ ይፈልጋል። ኦኬ፣ በጣም አሪፍ ጥያቄ ነው የጠየቀው። እስልምና ምንድን ነው? እስልምና መች ተጀመረ ምናምን የሚባል ነገር አለ ነው። በእኛ ሃይማኖት ስለ ኢስላም የሚባል ነገር አለ፣ ሙስሊም የሚባል ነገር አለ። ሙስሊም ማለት እስልምና ሃይማኖትን የሚከተል ነው። ኢስላም ማለት ደግሞ ሙስሊሞች የሚከተሉት ሃይማኖት ነው። ይሄ ሃይማኖት ምንድን ነው ሲባል አንድ ሰው ሰማይን ምድርን የፈጠረ አንድ አምላክ አለ። እሱን አምላክ እኛ አላህ እንለዋለን። እሱ ብቸኛ ነው፣ አልወለደም፣ አልተወለደም። ለእሱ ቢጤም ሆነ አምሳያ የለውም። እሱ ደግሞ የማንንም መረዳት አይፈልግም። ሁሉም የእሱ ከጃይ ነው። እሱን አምላክ እሱ ባለው መንገድ የሚታዘዝ ሰው ሙስሊም ይባላል። የሚታዘዝ ሰው። ከዛ እሱ ደግሞ ያስቀመጠልን መንገድ፣ እሱን እንድትታዘዝበት ደግሞ ያስቀመጠልን መንገድ ደግሞ ኢስላም ይባላል። በቃ ሙስሊምና ኢስላም ማለት ይሄ ነው ትርጉሙ። እነሆ ሙስሊም መች ተጀመረ፣ እስልምና መች ተጀመረ ቢባል ከጥንት ጀምሮ አዳምና ሔዋን ከመፈጠራቸው ጀምሮ እነሱ አምላክን ይታዘዙ ነበር ብለን እናምናለን። ያ ደግሞ አምላክን መታዘዛቸው ደግሞ እነሱ ሙስሊም ያስብላቸዋል ብለን ይሄ ነው እምነታችን እኛ። ከዛ በኋላ ደግሞ እንትን የሚባል አለ በእስልምና ሃይማኖት። አይ ቲንክ እንዴት ልበልክማ፣ እንዴት ላስረዳክ? አንደኛ ነገር ሸሪዓዊ እስልምና አለ። ሸሪዓዊ እስልምና ማለት አንድ ሰው ኦልሬዲ ፊጥራ የሚባል ነገር አለ። በተፈጥሮ ሲፈጠር አምላክን የሚታዘዝ ሆኖ ነው የሚፈጠረው። ከዚህም አንጻር ሙስሊም እንለዋለን። ስለዚህ አንድ ሰው በተፈጥሮ ሲፈጠር ሙስሊም ነው። ከዛ በኋላ ደግሞ ካደገ በኋላ እንትን የሚባል አለ፣ ሸርዒ የሚባል ነገር አለ። ማለትም የሸሪያ ህጎችን ይማራል። ገባካ ወይ? ያውቃል እንዴት መስገድ እንዳለበት፣ አላህን እንዴት ማመስገን እንዳለበት። እነዚህ ነገሮች ዘመኑ ላይ ባሉት መጽሐፎች መሰረት በማድረግ ወይ ደግሞ በዘመኑ ላይ ከተላኩ ነቢያቶች ያንን ህግጋት ተምርቶ በዛ መንገድ አምላኩን ይታዘዛል፣ ይገዛል ማለት ነው። እና ይሄ በቃ ክሊርሊ ይሄ ነው። ላይክ በሙሴ ዘመን ሙሴ ባወረደው መጽሐፍ ይተዳደሩ ነበረ፣ የሸሪዕ የምንለው ማለት ነው። እና ከዚህ ነገር አንጻር በቃ እስልምና ሙስሊም ማለት ይሄ ነው። በዚህ ዘመን ላይ ስትመጣ ደግሞ ሁሉም ሰዎች ሲወለዱ ሙስሊም ናቸው። ለምን ሲባል አላህን የሚታዘዙ ወይ ደግሞ አምላክን ታዛዥ ሆኖ ነው የሚፈጠሩት። ከዛ ካደጉ በኋላ ሸሪያን ይማራሉ፣ ህግጋትን ማለት ነው። ህግጋትን ደግሞ የሚማሩት ምንድነው? በዚህ ዘመን እኛ የምንተዳደርበት ህግ ምንድነው? ቁርአን ይባላል። በዛ መንገድ ደግሞ እንታዘዛለን ማለት ነው። ከዛ ያንን አምላክ እሱ ባስቀመጠላቸው መንገድ የሚታዘዙ ሰዎች ሙስሊሞች ይባላሉ። እንዲታዘዙበት ደግሞ ፈጣሪ የሰጣቸው መንገድ ደግሞ ኢስላም ይባላል። ስለዚህ ሙስሊም ኢስላም ማለት ክሊርሊ ይሄ ነው፣ በቃ እንዲህ ማለት ነው። እሺ፣ አመሰግናለሁ እንግዲህ ስለሰጠኸኝ ማብራሪያና እንግዲህ አንተ በተናገርከው መሰረት በእስልምና እምነት መሰረት አንተም የተናገርከው የእስልምና እምነት ስለሆነ ሰው ከመወለዱም ጀምሮ ሙስሊም ነው ብለህ ነው እየተናገርከኝ ያለው እና ይሄ ነገር ሰዎችን ወደ ሃይማኖተኝነት አያመጣቸውም ወይ? ማለትም አንድ ሰው ሙስሊም ሆኖ ነው የተወለደው ካልክ ሃይማኖት ይዞ ነው የተወለደው እያልክ ነው። ስለዚህ አንድ ሰው ሲወለድ ሙስሊም ሆኖ ከተወለደ ሃይማኖት ይዞ ነው የሚወለደው ወይ? እስቲ ያንንም አያይዘህ መልስልኝ። ምናልባት ነግሬክ ነበረ። ላይክ ሙስሊም ሲባል በሁለት አይነት መንገድ ይከፈላል አልኩክ። አንደኛው አንዴ ይቅርታ ላስቁምህና ያው እንግዲህ ሙስሊም የሚለው እኔ ሃይማኖት አድርጌ ስለምረዳው ክርስትናም ሃይማኖት አድርጌ ስለምረዳው ማለት ነው እና ከዛ ነገር ጋር አያይዘህ እንድትመልስልኝ ይፈልጋሉ። አሁን ለምሳሌ አላህን የሚታዘዝና ከዛ ሸሪዓን ተምሮ ደግሞ በሸሪዓ ህግ የሚኖር ብለህ አንተ ከፋፍልሃቸዋል። እነዛን አይቻለሁኝ እና ግን ከዛ በተለየ መንገድ ነው እኔ እያሰብኩኝ ያለሁት። ምክንያቱም የትኛውም ሰው ሲፈጠር
አላህን የሚታዘዝ ነው በእውነት ነው? አንተ እንግዲህ ከአንተ አስተሳሰብ ያንን እስቲ መልስልኝ። ያው ክሊርሊ እንድናደርገው አሁን እኔ በራሴ መንገድ መልሼልሃለሁ። አሁን ደግሞ በአንተ መንገድ ልመልስልህ፣ ከአንተ በተረዳሁ መንገድ ወደ አንተ እንድመጣ ስለፈለግክ ማለት ነው። በእናንተ ሃይማኖት ልጆች ሲወለዱ ምንድን ነው ሃይማኖታቸው? እሺ በእኛ ሃይማኖት በእኛ እምነት መሰረት የትኛውም ልጅ ሲወለድ ሃይማኖት አለው ብለን አናምንም እኛ። ክርስቲያን ነው፣ ሙስሊም ነው፣ ጁዊሽ ነው ኦር ሌላ እንትን ሰተነው በፍጹም አናቅም ማለት ነው። እና የፈለገ ነገር ቢሆን ማለት ነው። እና ትንሽ ኮንፊውዝ ስላደረገኝ ነው። አሁን አንተ የሆነ ሕፃን ሲወለድ ሙስሊም ነው ካልከኝ እኔ ደግሞ በእኔ ደግሞ የማምነው አንድ ሕፃን ሲወለድ ክርስቲያን ይሁን ሙስሊም ይሁን ጁዊሽ ይሁን ያንን እኛ ዲሳይድ አናደርግም። አንድ ሰው እያደገ ከመጣ በኋላ ወይም በተወለደበት ቤተሰብ ውስጥ እያደገ ሲመጣ በሚያዳብረው ቤተሰቦቹ በሚከተሉት ነገር ራሱን እያሳደገ ይመጣና መጨረሻ ላይ ራሱ ነው የሚወስነው መከተል የሚፈልገውን እውነት ማለት ነው። ስለዚህ አሁን አንተ እንዳልከው እኔ አንድ ልጅ ሲወለድ ሙስሊም ነው ወይም አንድ ልጅ ሲወለድ ክርስቲያን ነው የሆነ ነገር ነው ብዬ በዛ እንትን ውስጥ የኛ እምነት አይቀበልም ያንን። ኦኬ፣ ስለዚህ በእናንተ ሃይማኖት ልጆች ሲወለዱ ከሃዲ ሆኖ ነው የሚወለዱት ማለት ነው። እዚህ ላይ ምን ሀሳብ አለክ? ኖ ከሃዲ አላልኩኝም። አይደለም አማኝ ካልሆኑ ከሃዲ ሆነው ነው ወይ የሚፈጠሩት? ጥያቄ ነው የጠየቅኩህ እንጂ ነው ወይ አይደለም። ከሃዲ ሆነው ነው የሚፈጠሩት። አሁን ለምሳሌ አንድ ሰው ሙስሊም ነው ወይም ክርስቲያን ነው ልትለው የምትችለው አንተ የሆነ ነገር ሲያቅ ነው ሲወስን ነው የሆነ ነገር ላይ አቋም ሲይዝ ነው። ክርስቲያን አሁን እኔ አንተን ሙስሊም ነው የምልህ የሆነ ሰዓት ላይ የሆኑ ሰዎች ክርስቲያን ብለውክ ነበር። ለምንድን ነው ያንን ያሉክ? አንተ የሆነ አቋም ውስጥ ገብተህ ስለነበር ነው። ስለዚህ የሆነ አቋም ውስጥ ያልገባን ሰው እንዴት አድርጌ ነው እኔ ሙስሊም ነው ክርስቲያን ነው ልለው የምችለው? ከተረዳኸኝ ተረድቻለሁ። ስለዚህ ልጆች ሲወለዱ ከሃዲ ሆኖ ነው ወይ የሚፈጠሩት? ይሄ ነው አሁን ጥያቄ። እንግዲህ እኔ አሁን ስለ ክህደት አላወራሁኝም፣ ግን ሃይማኖት ይዘው አይወለዱም። ምን መሰለህ፣ ልጆች ሲፈጠሩ አማኝ ሆኖ ካልተፈጠሩ የአማኝ ደግሞ ተቃራኒ ደግሞ ከሃዲ ነው። ስለዚህ ከሃዲ ሆኖ ነው የሚፈጠሩት ወይስ ሌላ ምን ሆኖ ነው የሚፈጠሩት? እሱም ማወቅ ፈልጌ ነው። እንግዲህ እሺ አሁን እኔ ከሃዲ ነው አልልህም። አንድ ልጅ ሲወለድ ከሃዲ ሆኖ ነው የሚወለደው አልልህም። ስለ እምነቱ ግን የማያውቅ ወይንም ደግሞ አቋም የሌለው ምንም አይነት እውቀት የሌለው ሆኖ ነው የሚወለደው። ምክንያቱም ሕፃን ነው። እንግዲህ ሁላችንም እናውቃለን ብዬ አስባለሁ። አሁን ለምሳሌ የሙስሊም ቤተሰብ ልጅ ሲወልድ ያን ልጅ ይዞ መስጂድ ሊሄድ ይችላል። እያደገ ሲመጣ ትምህርት እንዲማር ሊያደርገው ይችላል። የተለያዩ ስርዓቶችን እንዲፈጽም ሊያደርገው ይችላል። በዛ መንገድ ሃይማኖትን ይማራል እንጂ ያ ልጅ በተወለደበት ቅጽበት አላህን የሚፈራ ነው፣ አላህን የሚከተል ነው እንደዚህ ልትለው አንተ ልትወስን አትችልም። ያንን ኦኬ እኮ ገባኝ። አሁን እኮ ገብቶኛል፣ አንተ ሀሳብ ገብቶኛል። እነሱ ካደጉ በኋላ ነው ምርጫ መርጠው ሃይማኖት የሚመርጡት እንጂ እንዲህ በልጅነታቸው ሃይማኖት መርጠው ያዙ ይባላል ነው ያንተ ፖይንት? የአንተን ፖይንት አገኘ። አንተ ደግሞ ልክ የአንተን ፖይንት እንደማገኝልህ የንን ፖይንት አገኝልኝና ይህንን ተረዳኝ። ልጆች ሲወለዱ አሁን አንተ ከሃዲ ነው አይደለም እየጠየቀኝ ነው። እኔ ደግሞ ያንን አልመልስም እኮ። ታዲያ ምንድን ነው ታዲያ ምንድን ናቸው ታዲያ? አሁን ምን መሰለክማ እኔ በራሴ መንገድ አስረዳለሁ። ምንም የማያውቁ ናቸው እኮ። የማያውቁ አማኝ ነው። የማያውቅን ሰው ደግሞ አማኝም ነው የሚያምንም ነው አትለውም። ማያውቅን ሰው እኮ ምንድን ነው ታዲያ የሚባለው? አሁን ከሱ ከሚባሉት ነገር ተነስቼ እኮ የኔን ሀሳብ ላስታርቅልን። እሺ እኮ የሚባሉትን እኮ ነገርኩ። አሁን በእኛ ሃይማኖት ሕፃናት ምንም አያውቁም ነው የምንላቸው ማለት ነው። ገብቶሃል? ምንም አያውቁም ስለ እምነት፣ ስለ ሃይማኖት፣ ስለ መጽሐፍ ቅዱስ ኦር ስለ ቁርአን አንተ ስለምታደርገው ስለማንኛውም ነገር አያውቁም። ለዚህ ነው በነገራችን ላይ ሕፃናት ከክርስቲያንም ጋር ከሙስሊሙም ጋር እየተጫወቱ በትምህርት ቤትም በሰፈርም በተለያየ ሁኔታ እንትን የምትላቸው። ስለዚህ አያውቁም ነው የኔ መልስ እኮ። አለማወቅ እኮ ታዲያ ከሃዲነት እኮ ነው። አሁን አንድ ሰው ሳያውቅ ኢየሱስ ክርስቶስን በአንተ ሃይማኖት ባያምን ኦልሬዲ ከሃዲ ነው። አያምንም በክርስቶስ ቢያውቅም ባያውቅም ማለት ነው። ኖ ከሃዲ የምለው እኔ አንድን ሰው አንድን ነገር ስለ አንድ ነገር መረጃ ያለውን ሰው ነው።
አሁን ለምሳሌ ከሃዲ የምትለው አንተ በፍርድ ቤት ራሱ ከሃዲ የሚባለው የሆነን መረጃ አውቆ የሚሰውር ወይም ደግሞ የሚደብቅ ሰው ነው። ያንን ሰው እንጂ ስለ አንድ ነገር መረጃ ኖሮት ያንን ነገር የማያደርግ ያንን ነገር የማይናገር የማይመሰክር ከሆነ ያንን ነው እንጂ ከሃዲ የምለው ስለምንም ነገር ምንም መረጃ ምንም አይነት እውቀት የሌለውን ሰው እንዴት ለምሳሌ አማዞን ጫካ ውስጥ የሚኖሩ ትልልቅ ሰዎች አሉ። ስለ ክርስትና አያውቁም። ምንድን ነው የሚባሉት እነሱ? አላዋቂ ነው የሚባሉት እኮ። ምን አማኝ ናቸው ወይስ ከሃዲ ነው የሚባሉት? ከሃዲ አይባሉም። ከሃዲ አሁን ነገርኩ እኮ። ከሃዲ የምንላቸው ሁሉም ሰው ያውቃል እኮ። መካድ እኮ ማለት አንድን እውነት ማለት የሆነ ነገርን አውቁ አልቀበልም የሚል ነው አልከኝ። ኦኬ፣ ምንም የማያውቅስ ሰው ምንድን ነው የሚባለው በእናንተ ሃይማኖት? እኮ አላዋቂ ነው እኮ። አላዋቂ ምን እኔ ማለት አሁን አማኝ የሚያምን አለ የሚክድ አለ። ከዛ መካከለኛ ደግሞ የለውም። ይኸውልህ አሁን አንተ የካደ ነው የሚለውን ነገር ልታስረዳኝ እየሞከርክ ነው። እኔ ደግሞ ያንን መካድ አይደለም እያልኩ ነው። መካድ አንድን ነገር አውቆ እንዳላወቀ መሆን ነው እያልኩ ነው። እኔ ደግሞ ህፃናት በባህሪያቸው ምንም አያውቁም። አንተ የምትወልደው ልጅ እኔ የምወልደው ልጅ ክርስቲያን አይደለም፣ አንተ የምትወልደው ልጅ ሙስሊም አይደለም ባይ ነኝ። ምክንያቱም እያደገ ሲመጣ ራሱ ስለሆነ። በሌላ ሀሳብ ልምጣልክ። በእናንተ ሃይማኖት ህፃኖች ሲወለዱ ንጹህ ናቸው ብለህ ታምናለህ? ንጹህ ናቸው ማለት ስለ ኃጢአት ነው? ኃጢአትም እርግማንም ከምንም ነገር ንጹህ ሆኖ ነው የሚፈጠሩት ብለህ ነው የምታምነው? እኔ አሁን ለምሳሌ በእኛ እምነት ህፃናት ሲወለዱ በባህሪያቸው ማለትም ስለ አዳም ኃጢአት ካወራን በባህሪያቸው ኃጢአተኞች ናቸው ብለን እናምናለን፣ በክርስትና አስተምሮ መሰረት ማለት ነው። እሺ፣ ለምንድን ነው ኃጢአተኛ የሆኑት? ምክንያቱም ያው ከአዳም ተወራርሶ የመጣ ኃጢአት አለብን ብለን እናምናለን፣ ክርስቶስን እስከምንቀበልበት ቅጽበት ድረስ ማለት ነው። እሺ፣ አሁን አንድ ህፃን ልጅ በአዳም ምክንያት ኃጢአትን ወርሷል አይደለ? ያ ኃጢአቱን ለመውረሱ ማን ነው ኃላፊነቱን የሚወስደው? ማለት አሁን ለምሳሌ አንተ ዛሬ ገስት ላይ መተክ ለምሳሌ እኔ ጋር እናወራለን፣ ኃላፊነቱን ወስዳለሁ፣ በስነስርዓት እናወራለን ብዬ ኃላፊነት ወስጃለሁ አይደለ? ሁል ጊዜ የሆነ አክሽን ሲደረግ ወይ የሆነ ድርጊት ሲደረግ ለዛ ድርጊት ኃላፊነት የሚወስድ አካል ያስፈልጋል አይደለም? ኦኬ። ስለዚህ እነዚህ ህፃን ልጆች ከአዳም ኃጢአት ለመውረሳቸው ለመውረሳቸው ማነው ኃላፊነቱ የሚወስዱ? እሺ፣ በጣም አሪፍ ጥያቄ ነው። እንግዲህ እኔ የነገርኩ መጽሐፍ ቅዱስ የሚናገረው እውነት አንድ ሰው ከአዳም ጀምሮ ማለት ነው ኃጢአተኛ እንደሆነ ነው። መጽሐፍ ቅዱስም ሲናገር ጻድቅ የለም፣ ቅዱስ የለም፣ አንድም እንኳን ጻድቅ እንደሌለ ይናገራል። እና ይሄ ማለት ምን ማለት ነው ብለን ስንል ከአዳም አለመታዘዝ ጀምሮ ማለትም አዳም ከኤደን ገነት ከወጣበት ከተባረረበት ቅጽበት ጀምሮ የሰው ልጆች ኃጢአተኛ ናቸው። ማለትም ከአዳም በተወራረሰ ኃጢአት ባለመታዘዝ ውስጥ እና በእግዚአብሔር መንገድ ባለመገኘት ውስጥ በደለኛ ናቸው ብለን እናምናለን። እና ከአዳም አለመታዘዝ ባህሪ የተነሳ የሰው ልጅ በሙሉ ያለመታዘዝ ባህሪ ወይንም የኃጢአት የአመፃ ባህሪ ባለቤት ነው ብለን እናምናለን። ይሄንን ስናምን አሁን አንተ ማን ነው ኃላፊነት የሚወስደው አካል ማን ነው ስትል፣ ለምሳሌ አዳምን ከኤደን ገነት እግዚአብሔር ሲያስወጣው ከዛ ደግሞ ከዚህ በፊት ይበላ ከነበረው ከህይወት ዛፍ እንዳይበላ ያችን የህይወት ዛፍ እንዳይበላ ሲከለክለው፣ ከዛ በኋላ ደግሞ አዳምን አስወጥቶ ያቺ ዛፍ በምትገለባበጥ ሰይፍ እንድትጠበቅ ማለትም ማንም ወደዛ ዛፍ እንዳይቀርብና እንዳይበላ በተለይ አዳም ወደዛ ዛፍ ሄዶ እንዳይበላ እግዚአብሔር ሲከለክለውና ከዛ ደግሞ ከኤደን ገነት ሲያስወጣው እናያለን። የዘፍጥረትን ታሪክ ምናልባት በደንብ የምታውቅ ከሆነ ማለት ነው። እና በዛ ሰዓት አንዴ ቆይ ይቅርታ፣ የሰው ልጆች በእናንተ እንዴት እርግማንን እንደሚወርሱ አዳም እንዴት በደም ነው ክርስቶስ ራሱ እንዴት እንደሚያድናቸው ሁሉንም ነገር እረዳዋለሁ። አሁን የጠየቅኩት ጥያቄ ምን መሰለህ? እነዚህ ልጆች ኃጢአት ለመውረሳቸው ማን ነው ኃላፊነቱን የሚወስደው? በቃ ኃላፊነት የሚወስደውን አካል ነው ማወቅ የፈለግኩት። እንዴት እንደሆነ በደንብ ነው የማውቀው። ይቅርታ ልመጣልህ እንዴት እንደሆነ ምናምን ነገር ከምትለፋ የማውቀው ነገር ስለሆነ ወደ ፖይንቱን አልኝና እነዚህ ህፃን ልጆች ኃጢአትን ለመውረሳቸው ማን ነው ኃላፊነቱ የሚወስደው?
እሺ እንግዲህ ያው እኔ ኦርደር አድርጌ እየተናገርኩኝ ያለሁት ምናልባት አንተ ልታቅ ትችላለህ፣ ግን ጀርባ ላይ ሆነው ከስር ኮመንት የሚያደርጉ የተለያዩ ኦዲየንሶች አሉ እና እነዛ ሰዎች ምናልባት እንዳንተ ያንን ያክል ላያውቁ ይችላሉ። አላማዬ እነሱንም ማሳወቅ ነው ከአንተ በተጨማሪ ማለት ነው። የላይቡ ጥቅም ያ ስለሆነ አይደለ? ደስ ባለ መንገድ ቀጥል፣ ችግር የለም። ስለዚህ እግዚአብሔር አዳምን ባስወጣበት በዛ ቅጽበት ላይ የተከናወነው ፍሬውን የመከልከል ሀሳብ፣ ከዛ ደግሞ አዳምን የማስወጣት ተግባር በኋላ እግዚአብሔር ዘፍጥረት መጽሐፍ ምዕራፍ 3 ላይ ደግሞ እንደገና የሰጠው አንድ ቃል ኪዳን አለ አይደለ? የሴቲቱ ዘር በሴቲቱና በአንተ መካከል በዘርህና በዘሯ መካከል ጠላትነትን አደርጋለሁ ብሎ እግዚአብሔር አምላክ ዘፍጥረት መጽሐፍ ምዕራፍ 3 ላይ ማን ኃላፊነቱን እንደሚወስድ ይናገራል። እና ይሄ ሁሉ አዳም ላይ የመጣውን ኃጢአት አለመታዘዝ በሰይጣን አማካኝነት ወደ ሰው ልጆች የመጣውን ኃጢአት ለመቀልበስ ወይንም ደግሞ ለማስወገድ አንድ ጣልቃ የሚገባ አካል እንዳለ እግዚአብሔር አስቀድሞ ዘፍጥረት መጽሐፍ ምዕራፍ 3 ላይ ተናግሯል ማለት ነው። ይህንን ማን ብሎታል? የሴቲቱ ዘር ብሎ ተናግሮታል ማለት ነው ዘፍጥረት ላይ። ስለዚህ ኃላፊነቱን የሚወስድ አካል ካልከኝ ለሰው ልጆች በሙሉ ኃጢአትን በማስወገድ ኃላፊነቱን የወሰደው ጌታችን ኢየሱስ ክርስቶስ ነው። ሰማለሁ፣ ሚዩት አድርጌ እያወራሁ ነበረ። እሺ እኔ የጠየኩህ ኃጢአቱን ለማስወገድ ማነው ኃላፊነቱን የሚወስደው ሳይሆን እነዚህ ልጆች ኃጢአቱን ለመሸከማቸው ማነው ኃላፊነቱን የሚወስደው? እኔ ማነው ኃጢአቱን ለማስወገድ እሱ አይደለም ጥያቄ። መጀመሪያ እነሱ ኃጢአቱን ለመሸከማቸው ማነው ኃላፊነቱን የሚወስደው? እራሳቸው የሰው ልጆች ናቸው ኃላፊነቱን የሚወስዱት በዛ መንገድ። ሁሉም የሰው ልጆች? አዎ አብሶሉትሊ የሰው ልጆች። ኦኬ አንድ ህፃን ልጅ የውርስ ኃጢአት ውስጥ ሆኖ ለመወለዱ እሱ ከሆነ ኃላፊነቱን የሚወስደው መች ዕድል ተሰጠው? አሁን እኮ ተጠያቂነት መጀመሪያ ኃላፊነት ሊሰጥክ ይገባል። ሰው እንዴት ነው ኃላፊነት ባልተሰጠው ነገር ተጠያቂ የሚሆነው? እሺ እንግዲህ እኛ በክርስትና እምነት በኩል ያለውን ነገር ሳስረዳ አንድ ሰው ኃጢአተኛ ነው ብለን የምንልበት መስፈርት አለ። አሁን ለምሳሌ እኛ ስለ ኃጢአታችን ኢየሱስ ሞቶልና ምናምን ስንል እኛ በምን አይነት ኃጢአት ውስጥ ነበርን የሚለውን ነገር ማሰብ በጣም አስፈላጊ ነው። እኛ በባህሪያችን እግዚአብሔርን የምንታዘዝ አይደለንም። ማንም ሰው አይተህ ከሆነ ህፃን ልጅም ቢሆን አሁን ኃላፊነት ማን ሰጠው መች ዕድል ተሰጠው ምናምን ብለሃል። ይሄ ሁሉ ነገር መጀመሪያ የነበረው ማን ጋር ነው? አዳም ጋር ነው። ስለዚህ አዳም ጋር ኃላፊነት ተሰጥቶታል። የእግዚአብሔርን ሕግ እንዲጠብቅ የእግዚአብሔርን ትእዛዝ እንዲፈጽም እግዚአብሔር ዕድል ሰጥቶት ነበር። ስለዚህ በዛ ቀን በአዳም አለመታዘዝ ምክንያት ማለት ነው እና የእግዚአብሔር ቃልም ሲናገር በአንዱ አዳም አለመታዘዝ ምክንያት ኃጢአት ወደ ምድር ገባ፣ እንደዚሁ ደግሞ ሞት ለሰው ልጆች ሁሉ ደረሰ ይለናል። ስለዚህ የምናገርህ ነገር መጽሐፍ ቅዱሳዊ እውነታ ያለው ነገር እንደሆነ እንድታውቅልኝ ፈልጋለሁ። ስለዚህ በአዳም ምክንያት ኃጢአት ወደ ምድር ገባ፣ ሞትም እንደዚሁ ለሰው ልጆች ሁሉ ደረሰ ብሎ የሚናገረው ከዚህ የተነሳ ነው ማለት ነው። ሰው አዳም ኃላፊነቱን ወስዶ ዕድል ተሰጥቶት ነበር ማለት ነው። ዳጊ አሁንም የጠየቅኩት ጥያቄ ልጆቹ ኃላፊነት የሚወስዱት መቼ ኃላፊነት ተሰጥቷችሁ ነው? ማለት ሰው እንዴት ነው ኃላፊነት ባልተሰጠው ነገር ኃላፊነት የሚወስደው? ይሄ ነው ጥያቄ። ልጆቹ የውርስ ኃጢአት ለመውረሳቸው እነሱ ከሆነ ኃላፊነቱ የሚወስዱት መቼ ኃላፊነት ተሰጣቸው? እንዴት ነው ሰው ኃላፊነት ባልተሰጠው ነገር ተጠያቂ የሚሆነው ነው? ይሄ ነው ፖይንት። እሺ እንግዲህ መጽሐፍ ቅዱስ ሕፃናት፣ አዋቂያን፣ ወጣቶች ብሎ አይናገርም። አጠቃላይ ስለ ሰው ዘር ነው አይደል የሚናገረው? አይ ቲንክ ስለ ሰው ዘር ነው የሚናገረው። ይህንን ታምናለህ? የሚለው ምንድን ነው? ሁሉም ኃጢአትን ሰርተዋል፣ የእግዚአብሔር ክብር ጎሏቸዋል ነው የሚለው። ላይ ጎሏቸዋል ነው የሚለው፣ ግን ኃጢአትን ሰርተዋል የሚለው እንጂ ወርሰዋል የሚል የለም። እሺ መጽሐፍ ቅዱስ ስለ ህፃናት አሁን አንተ ስፔሲፊክ አድርገህ እያወራኸኝ ያለው ስለ አንድ ህፃን ልጅ ነው፣ ወይም ደግሞ ገና እየተወለደ ስላለ ልጅ ነው። መጽሐፍ ቅዱስ ግን ያንን ስፔሲፊክ አድርጎ የሚያስቀምጥ ሳይሆን አጠቃላይ ስለ ሰው ልጆች ባህሪ፣ ስለ ሰው ልጆች ኃጢአት ነው የሚናገረው። ይሄንን ታውቃለህ ወይ?
እኮ እሱን እኮ ኃጢአት ስለሚሰራ ኃጢአት ነው እንጂ የሚያወራው ስለሚወረስ ኃጢአት አያወራም መጽሐፍ ቅዱስ። ስለሚሰራ ሁሉም ኃጢአትን ሰርተዋል የእግዚአብሔር ክብር ጎሏቸዋል ይላል አይደለ? ሁሉም ላይ ከሮሜ 3:23 ላይ ምን ይላል? ሁሉም ኃጢአትን ሰርተዋል የእግዚአብሔር ክብር ጎሏቸዋል ይላል። ኃጢአትን ምን ብለዋል ነው የሚለዋል? ሰርተዋል ነው እንጂ ወርሰዋል የሚል የለም። ምናልባት እስኪ የውርስ ኃጢአት እንዳለ ጥቅስ ይኖር ይሆን ከመጽሐፍ ቅዱስ የምታውቀው? የሰው ልጆች የውርስ ኃጢአት አለባቸው የሚል ይሄ ኮምፕሌትሊ የተጻፈ ጥቅስ የለም በዛ መንገድ ሳይሆን፣ ነገር ግን ሰዎች ሁሉ በተፈጥሯቸው ያለመታዘዝ ወይንም የአዳም ኃጢአት ባለቤቶች ልክ አዳም እንዳደረገው ማለት ነው። በነገራችን ላይ አዳም ያደረገውን ኃጢአት ነው ዛሬም ብዙ ሰዎች እያደረጉ ያሉት። ይሄ ከየት መጣ ካልክ ከአባታችን ከአዳም ነው የመጣው። እሺ እስቲ የአዳምን ኃጢአት መውረሳቸውን የሚያሳይ ጥቅስ እስቲ አንድ ጥቅስ። እኔ መጽሐፍ ቅዱስ ላይ የውርስ ኃጢአት እንደሌለ ግልጽ የሆነ ማስረጃ አለኝ፣ እሰጥሃለሁ ከፈለግ። ላይክ አባት የልጅን ኃጢአት እንደማይወርስ፣ አባት በሰራው ስራ ልጅ እንደማይጠየቅ ግልጽ በጣም ክሊር የሆነ ጥቅስ ልሰጥ እችላለሁ። እና ምናልባት እስቲ አዳም የሰራውን ኃጢአት የሰው ልጆች ይወርሳሉ የሚል ጥቅስ ካለ እስቲ ሜይ ቢ ጥቅሱን እንየው እስቲ። ነገርኩ። እንደዛ ብሎ የተጻፈ ቃል የለም። እንደዛ ብሎ የተጻፈ ከአዳም ቀጥታ ሰዎች ኃጢአትን ወስደዋል የሚል ጥቅስ የለም። አሁንም አንተ ስፔሲፊክ የሆነ ጥቅስ አይ ቲንክ እየጠየቀ ይመስላል። እሺ ስፔሲፊክ የሆነ ነገር ባይኖርም በቃ በተዘዋዋሪ ይህንን ሀሳብ የሚያስረዳልክ ጥቅስ ካለ እስቲ ሜይ ቢ የሰው ልጆች ከአዳም ኃጢአትን እንደወረሱ የሚያሳይ ጥቅስ ካለ ምናልባት ከመጽሐፍ ቅዱስ። እሺ ያጀማ ታፕታፕ ኮፒ ሊንክ እያደረጋችሁ ቀጥል። ሮሜ መጽሐፍ ላይ ምዕራፍ 3:16 ላይ የሚናገር አንድ ቃል አለ። ጻድቅ የለም አንድስ እንኳን አስተዋይ የለም፣ እግዚአብሔርንም የሚፈልግ የለም። ሁሉ ተሳስተዋል፣ በአንድነትም የማይጠቅሙ ሆነዋል። ቸርነት የሚያደርግ የለም፣ አንድስ እንኳ የለም። ጉሮሯቸው እንደተከፈተ መቃብር ነው፣ በመላሳቸው ሸንግለዋል። የእባብ መርዝ ከከንፈሮቻቸው በታች አለ። አፋቸውም እርግማንና መራርነት ሞልቶበታል። እግሮቻቸውም ደምን ለማፍሰስ ፈጣኖች ናቸው። ጥፋትና ጉስቁልና በመንገዳቸው ይገኛል። የሰላምን መንገድ አያውቁም። በዓይኖቻችን ፊት እግዚአብሔርን መፍራት የለም ብሏል። እንግዲህ ይሄ ቃል የሚናገረው ስለ አጠቃላይ የሰው ዘር ነው። አሁንም ስለ ሕፃናት ምናምን ሳይሆን ስለ አጠቃላይ የሰው ልጆች ኃጢአት ነው። ቅድም እንዳልኩ ስፔሲፊክ ተደርጎ የሰው ልጆች ከአዳም ኃጢአትን ወርሰዋል የሚል ቃል የለም። ነገር ግን ይሄ የኃጢአት ባህሪ የሰው ልጅ ላይ ከየት ነው መጥቶ የተጣበቀው ካልክ ከአዳም አለመታዘዝ ምክንያት ነው። አዳም ምንድነው የሰራው ኃጢአት? አለመታዘዝ። ዛሬስ ፍጥረቱ ላይ በሙሉ ያለው ምንድነው? በደል፣ አለመታዘዝ። ኢየሱስ ክርስቶስ ደግሞ ምንድነው ያደረገው? ልክ ኢየሱስ ክርስቶስ ስላደረገው ነገር ሲናገር የመጀመሪያው አዳም አልታዘዘም፣ ሁለተኛው አዳም ግን ታዘዘ ብሎ መጽሐፍ ቅዱስ ይናገራል። ስለዚህ የመጀመሪያው አዳም ስህተት አለመታዘዝ ነው፣ የሁለተኛው አዳም ደግሞ ትክክለኛነት መታዘዝ ነው ማለት ነው። ስለዚህ የሰው ልጆች በአጠቃላይ የምን አይነት ባህሪ ባለቤቶች ናቸው? የትኛው ኃጢአት ባለቤቶች ናቸው ካልክ የአለመታዘዝ ኃጢአት ወራሾች ናቸው ማለት ነው። ኦኬ አሁን ለምሳሌ እኔ ራሴ ስፈጠር እንደናንተ ማለት ነው ገና ስወለድ ኃጢአትን የሚሰራ በዳይ ሆኝ ነው እግዚአብሔርን የማይታዘዝ ፍጥረት ሆኝ ነው የምፈጠረው አይደለም? ያ ባህሪ ውስጥ አለ ነው እኮ ያ ባህሪ ውስጤ ካለ ከዛ እኔ አሁን ልክ እግዚአብሔር በዚህ ነገር ሲጠይቀኝ እኔ እግዚአብሔር ምንም በማላውቀው ነገር መጀመሪያው ነው አንተ እኮ ስትፈጥረኝ ለአንተ እንዳልታዘዝ ሆኜ ነው የፈጠርከኝ ብዬ ብጠይቀው ለዚህ መልስ ይኖር ይሆን? እግዚአብሔር እንዳትታዘዝ አድርጎ አልፈጠረም። ይቅርታ እግዚአብሔር ሲፈጥረን ፈጠር ያደረገኝ ማን ነው ታዲያ? ቆይ እሺ ላስረዳ። እግዚአብሔር ሲፈጥረን እንዳንታዘዝ አድርጎ አልፈጠረንም። አለመታዘዝን ያመጣነው በህይወታችን ላይ እኛው ራሳችን የሰው ልጆች ነን። እግዚአብሔር ሲፈጥረንማ ቅዱስ እና በእግዚአብሔር መልክ በራሱ አምሳል ፈጠራቸው ነው የሚለው የእግዚአብሔርም ቃል ሲናገር። ነገር ግን የሰው ልጆች ባለመታዘዝ ምክንያት ብቻ ከእግዚአብሔር ባህሪ ተለይተዋል። ስለዚህ እግዚአብሔርን አለመታዘዝ የሚባል
ትልቅ የሆነ ቁርሾ ዛሬም ድረስ ብዙ ሰዎች ውስጥ እኮ አለ። ኢቭን እኔ ክርስቲያን ሆኜ አንተም እኮ ሙስሊም ሆነ አሁን ባለህበት ሁኔታ እንኳን ለእግዚአብሔር አለመታዘዝ ወይም ለአላህ አለመታዘዝ ነው ትልቁ ፈተና። ልክ ነኝ? ቀጥልሽ። ስለዚህ ይሄ የሰው ልጆች ትልቁ ችግር ምንድን ነው? ትልቁ ኃጢአት። እኛስ የሰው ልጆች ከፍጥረታቸው ኃጢአተኞች ናቸው፣ የአዳምን ባህሪ ይዘዋል የምንለው ምናቸውን አይተን ነው ካልክ አለመታዘዛቸውን አይተው ነው። እኔ ልጅ ስወልድ ልጄን መንገዱን ይዤ የምመራውና የእኔን መንገድ እንዲማር የማደርገው ለምንድን ነው ካልክ እኔ የሄድኩበትን መንገድ እንዲሄድ ቅዱሳት መጽሐፍትን እንዲያውቅና ለእግዚአብሔር መታዘዝን እንዲማር ነው። ያንን የማደርገው ለምንድን ነው ካልክ ያ ልጅ ያለምንም አሳዳጊ ያለምንም መሪ የሚያድግ ከሆነ እንግዲህ ታውቃለህ መሪ የሌለው ምን እንደሚሆን ታውቃለህ። ስለዚህ የምንመራቸው ለምንድን ነው ካልክ በነገራችን ላይ አንተ ቀደም ብለህ እንዳልከኝ ሙስሊም ቢሆን ኦር ፕሮቴስታንት ቢሆን ኦር ጂውሽ ቢሆን ያ ሰውዬ መሪ አያስፈልገውም፣ ያ ሕፃን ልጅ መሪ አያስፈልገውም። ነገር ግን እኛ እጆቻቸውን ይዘን የምንመራበት ዋናው ምክንያታችን ምንድን ነው? ያ ተፈጥሮ ይዘውት የመጡት የአዳም ባህሪ የአዳም ዘር አለመታዘዝን ውስጣችን ያስቀረ ስለሆነ ለእግዚአብሔር ባለመታዘዝ እየኖርን እንሞታለን። ያ ደግሞ ኃጢአት ነው። ኢየሱስም ሊያስቀር የመጣው ያንን ኃጢአት ነው፣ ለእግዚአብሔር እንድንታዘዝ ማለት ነው። ስለዚህ ይሄንን ነው እኔ አሁን ኃጢአት ስል የሰው ልጅ ዝሙት ሰርቷል፣ ከህፃንነቱ ዝሙት ሰርቷል፣ ከእንትንነቱ ሰርቋል፣ ተሳድቧል ማለት አይደለም። ነገር ግን ያለመታዘዝ ባህሪ ውስጣችን አለ። ይሄ ሁላችንም እናውቃለን እኮ። አሁን እኔ ያልኩን ጥያቄን አላገኘ እኮ። እኔ ያልኩክ ምን መሰለክ፣ እኔ ልክ ስፈጠር ራሴን የማይታዘዝ ሁኜ አገኘሁት፣ ኃጢአትን አመፀኛ ሁኜ አገኘሁት። አመፀኛ ሁኜ አገኘሁትና በአመፀኝነቴ ቀጠልኩኝ። ገባክ አይደለ? ከዛ እግዚአብሔር አንተ እኔ ላይ ያመፅክ ነበረ ብሎ ሊቀጣኝ ሲል እኮ አንተ እኮ ነህ ከአመፀኛ ሁኜ እንድፈጠር ያረከኝ አልኩት። ከዛ ምንድነው አይ እኔ አይደለም እሱ አይደለም እንደዛ አድርጎ የፈጠረክ አልከኝ። ታዲያ እኔ እኮ ራሴ እኔ አመፀኝ ሆኜ እንድፈጠር እኮ እኔ ምንም ያደረግኩት ነገር የለም። ምንም ማለት ነው፣ ምንም ያደረግኩት ነገር የለም። ወይ ደግሞ በአዳም ምክንያት ከሆነ አመፀኛ የሆንኩት አዳም ነው ኃላፊነቱን መውሰድ ያለበት። ገባ? እኔ ምንም ባላደረግኩት ነገር ሲጀመር ለምን አመፀኛ ሆኜ ይፈጠራለሁ ነው ፖይንቲ። እሺ እንግዲህ አሁንም አይ ቲንክ ያገኘኝ አይመስለኝም። አመፀኛ ሆነን አልተፈጠርንም እኮ። አመፀኛ ሆነን ካልተፈጠረን ታዲያ ለምን እኔ አመፀኛ ሆንኩ ስወለድ? ኖ እኔ አሁንም አመፀኛ ሆነን ተፈጥረናል ሳይሆን ለምን አመፀኛ ሆነን የፈጠረው ሰው ቅዱስ አድርጎ የፈጠረው ሰው ባለመታዘዙ ምክንያት አልኩኝ እኮ። ምክንያቱ እኛው ራሳችን ነን። ገብቷል? እኛም አይደለንም፣ አዳምና ሔዋን ናቸው እንጂ ተጠያቂዎቹ። እኔና አንተን ማለቴ ሳይሆን አጠቃላይ የሰዎችን ነገር እየወከልኩኝ ነው። በአዳምና በሔዋን አንተ በአዳምና በሔዋን አትወከልም። ጥፋትን አላጠፋህም እኮ። ጥፋትን ሳታጠፋ ለምንድን ነው የምትወከለው? አይደለም እኔ ውስጥ ያለመታዘዝ ባህሪ አለ፣ አንተም ውስጥ እንደዛው። ሁላችንም እኮ እሱ ባህሪ በአዳምና በሔዋን ምክንያት እኮ ነው የመጣብህ። ስለዚህ ለአንተ እንደዚህ መሆን ተጠያቂዎች አዳምና ሔዋን ናቸው። ያ ኃጢአት ነው። አሁን አንተ ውስጥ እንዳለ ካመንክ ያ ኃጢአት ነው፣ አለመታዘዝ እኮ። ገባኝ። እንደዚህ እንድትሆን ያደረጉህ አዳምና ሔዋን ናቸው። አንተ ምንም ጥፋት የለብህም። አለብክ? ምን አለብክ? ምንድን ነው ጥፋትክ? እሺ ላስረዳ። አሁን ለምሳሌ እኔ ውስጥ አለመታዘዝ አለ፣ አንተም ውስጥ ሁሉም ሰው ውስጥ አለመታዘዝ አለ የሚለውን ነገር ከገባን ግልጽ ከሆነልን የዚህ ነገር ምንጩ ደግሞ አዳምና ሔዋን የመጀመሪያዎቹ ባለመታዘዝ ምክንያት የወደቁት ሰዎች እንደሆኑ ካመንን ከዛ በኋላ ደግሞ እኔ እንዴት አድርጌ ነው ኃላፊነቱን የምወስደው፣ ለምን አዳምና ሔዋን አይወስዱም የሚለውን ነገር ላስረዳ። አንድ ሰው በራሱ ፈቃድ ውስጥ እስካለ ድረስ ለእያንዳንዱ ኢሞሽኖቹ ለእያንዳንዱ ስሜቶቹ ማለትም ለመታዘዝም ላለመታዘዝም ለኃጢአትም ለጽድቅም ተጠያቂ የሚሆነው ያ ሰው ነው ማለት ነው። ስለዚህ ሰው ራሱን ወደ ማወቅ ከመጣ በኋላ ራሱን ወደ ማግኘት ከመጣ በኋላ ራሱን ወደ ማሳደግ ከመጣ በኋላ አይምሮ በእውቀት ከተሞላ እምነትን የሚያውቅ ከሆነ መጽሐፍን የሚያውቅ ከሆነ የሚሰበከውን የሚያውቅ ከሆነ አንተ ቁርአንን እንደምታውቅ መጽሐፍ ቅዱስን እንደምታውቅ እኔ መጽሐፍ ቅዱስን እንደማውቅ ሌሎች ነገሮችን እንደምናውቅ አንድ ሰው
እውቀት የሚባለው ነገር አይምሮ ላይ እስከገባ ድረስ ለዛ ራሱ አሁን ላለበት ኃጢአት ተጠያቂ ነው ማለት ነው። ስለዚህ እንዴት አድርጌ ነው ኃላፊነቱን እኔ የምወስደው? እንዴት አድርጌ ነው የኃጢአት እኔን የሚመለከተው ካልክ አንተ አይምሮ ውስጥ እውቀት አለ፣ ስለ ኃጢአትም ስለ ጽድቅም። እሺ እኔ በልጅነቴ ስወለድ ንጹህ ሆኜ የመወለድ ነጻ ፈቃድ አለኝ? የለህም እኮ። ከሌለኝ ታዲያ ነጻ ፈቃድ የለኝም። ታዲያ ለምንድን ነው ነጻ ፈቃድ ባልተሰጠኝ ነገር ለእግዚአብሔር የሚጠይቀኝ? እኔ እንጃ፣ እዚህ ነገር ላይ እየተግባባን አይመስለኝም። እንጃ። ኖ አይደለም። ይማ ምን መሰለክማ፣ እኔ አሁን አንተን እጅህን አሰሬክ ምግብ ብላ አልኩክ። ምግብ መብላታችንም እጅህን ታስረሃል። ስለዚህ ምግቡን ለምን አልበላህም ብዬ የምጠይቅ ከሆነ እንዴት ነው ስሜት የሚሰጠው? ምክንያቱም እኔ ንጹህ ሆኜ የመፈጠር ነጻ ፈቃድ የለኝም። አንተ አሁን ምን እያልከኝ እንደሆነ ታውቃለህ? ለምሳሌ አንድ ነገር ልንገርህ። ጅብ ሰው ይበላል አይደለም? ጅብ ሰው እንዲበላ አድርጎ የፈጠረው ማን ነው? እግዚአብሔር ነው። ኦኬ፣ ጅብን ሰው ለምን በላክ ብሎ ይጠይቀዋል? እግዚአብሔር ይጠይቀዋል? አይጠይቀውም። ምክንያቱም እንደዛ እንዲሆን አድርጎ የፈጠረው እግዚአብሔር ነው። ገባክ አይደለ? ስለዚህ እኔ አሁን ንጹህ ሆኜ ለመወለዴ ንጹህ ሆኜ የመወለድ ነፃ ፈቃድ ከሌለኝ ኦልሬዲ ተበክዬ ነው የምወለደው። ገባክ አይደለ? አሁን ለምሳሌ ለመበከሌ ደግሞ ምክንያቱ አዳምና ሔዋን ናቸው። ገባ? እነሱ ጥፋት አሁን አዳምና ሔዋን ጥፋት ባያጠፉ ኖሮ እኔ ንጹህ ሆኜ የመወለድ ነፃ ፈቃድ ይኖረኝ ነበር አይደለ? እነሱ ስላጠፉ ነው አይደለ እኔ ተበከልኩት። አዳምን እድል ሰጥቶታል። ታውቃለህ? አዎ ለአዳም ነው እንጂ ለኔ እድል አልሰጠኝም። በገነት ውስጥ አኖረው ነው ከፈጠረው በኋላ። እኔ አሁን ምን መሰለህ አዳምና ሔዋን ለምን ተበከሉ ብዬ አልጠይቅም። ለምሳሌ ልንገርክማ አዳምና ሔዋን ለምን ተበከሉ ብዬ ካልጠይቅም ለምን እንደማልጠይቅህ ታውቃለህ? ከኃላፊነት ወስደው ያጠፉት ጥፋት አለ። አገኘኸኝ ዳጊ? አዳምና ሔዋን ለምን ተበከሉ፣ ለምን ኃጢአተኛ ሆኑ፣ ለምን ተረገሙ ብዬ ጥያቄ አልጠይቅም። ለምን ያጠፉት ጥፋት አለ። ኦልሬዲ እዛ ጋር እድል ተሰጥቷቸው ኃላፊነት ስለተሰጣቸው ኃላፊነታቸውን በአግባቡ ስላልተወጡ እግዚአብሔር ረገማቸው፣ ኃጢአተኛ ሆኑ፣ እግዚአብሔርን ያለ እነዚህ እንትኖች ደረሰባቸው። ለምን ብለህ ስትጠይቅ ያጠፉት ጥፋት አለ። አንድ ሕፃን ልጅ ግን የተረገመ ኃጢአተኛ ሆኖ ልክ ሲወለድ ለምን እንዲሆኝ የተወለድኩ ብሎ ሲጠይቅ መልስ የለም። ምንድነው? አዳምና ሔዋን እንዲህ ስላደረጉ ነው ይባላል። ስለዚህ አዳምና ሔዋን እንደዚህ ስላደረጉ ከሆነ ይሄ ልጅ እንደዚህ የሆነው ለዚህ ልጅ እንደዚህ መሆን ተጠያቂዎቹ አዳምና ሔዋን ናቸው። ክሊርሊ ማለት ነው። እነሱ ተጠያቂ የሚሆኑበት ምንም እንዴት ነው ሰው ባልተሳተፍበት ነገር የሆነ ነገር ነክ ተብሎ የሚፈረጀው የሚጠየቀው ማለት ነው። ይሄ ከሰውኛ አእምሮ አንጻር ራሱ ስታስበው አንድ ሰው ባልነበረበት ባልዋለበት ምንም ባላደረገበት ነገር አንተ እንደዚህ ነህ ብሎ እዛ ነገር ላይ መለጠፍ ተገቢ አይደለም። ይሄን ያው እየተሽከረከረን ስለሆነ ይህንን ነገር በእስልምና ሃይማኖት ያለውን ምልከታ እነግርሃለሁ። በእስልምና ሃይማኖት ልጆች ሲወለዱ ንጹህ ሆኖ ነው የሚወለዱት። በጣም ንጹህ ሆኖ ማለት ነው። ከሃዲ ሆኖ አይደለም የሚወለዱት፣ ወይ ደግሞ ኃጢአተኛ ሆኖ አይደለም የሚወለዱት። በእስልምና ሃይማኖት ልጆች ሲወለዱ አምላክን የመገዛት ዝንባሌ፣ አምላክን የመረዳት ወደ ክህደት ምናምን ሳይሆን በቃ ለአምላክ የሚገዙ ሆኖ ነው የሚወለዱት። ከዛ በኋላ ልክ አሁን አንድ ሕፃን ልጅ ገና ሲወለድ ሰላት እንዴት እንደሚሰገድ የሚያውቅ ፂሙን ያሳደገ አዛን የሚል ምናምን አይደለም። በቃ በዚህ ተፈጥሮ ላይ ነው የሚወለደው። ካደገ በኋላ እነዚህን ነገሮች ይማርና አምላክን ወደ ማምለክ ይሄዳል ማለት ነው። ይሄንን ነው እኛ የምናምነው እንጂ ልጆች ኃጢአተኛ ከሃዲ ምናምን ሆኖ አይፈጠሩም። ስለዚህ እንደዚህ ነው በእኛ ሃይማኖት ማለት ነው። እዚህ ጋር አንድ ፖይንት ማንሳት እፈልጋለሁ። ሀሳቡን የሚደግፍ ከሆነ ጥያቄ ካለክ መጠየቅ ትችላለክ። እሺ፣ ጥያቄ ሳይሆን እያጨናነኩ አይደለማ። አሪፍ ኮንቨርሴሽን እያደረግ ነው። እሺ፣ ቀጥል። ችግር የለም። አሪፍ ነው። እስካሁን ትንሽ እንድትረዳኝ የፈለግኩት ነገር ነው። ጥያቄ ምናምን አይደለም። አሁን ለምሳሌ ቅድም እንደነገርኩ ነው እግዚአብሔር መጽሐፍ ቅዱስ አጠቃላይ ሕፃናት፣ ወጣቶች፣ አዛውንት ምናምን ሽማግሌዎች ምናምን ብሎ ከፋፍሎ የላከው መልእክት የለም፣ ያስቀመጠው መልእክት የለም። ነገር ግን ስለ አዳም ሲያወራ
ስለ ሰው ዘር ሁሉ ነው እያወራ ያለው። ስለ ኢየሱስ ክርስቶስም ሲያወራ ልክ እንደዛው ነው። አሁን ለምሳሌ አዳም በዛ ሰዓት የሰው ዘር በሙሉ ወኪል ነበር። አሁን ደግሞ ኢየሱስ ክርስቶስ የፍጥረት ሁሉ ወኪል ነው ብለን ነው እኛ ምናምነው። አዳም ወኪል በመሆኑ እግዚአብሔር ያዘዘውን ትእዛዝ ባለመፈጸሙ ምክንያት እኛ ያለመታዘዝ ባህሪ ኖረን ወይም ኃጢአተኛ ሆነን ከእግዚአብሔር መንገድ ወጣን፣ በአንዱ አዳም ምክንያት ማለት ነው። ከዛ ደግሞ ወደዚህ ወደ አዲስ ኪዳኑ ስንመጣ ደግሞ በጌታ በኢየሱስ ክርስቶስ ወኪልነት ደግሞ ይሄ ሁሉ በአዳም ኃጢአት ምክንያት አለመታዘዝ ውስጥ የገባው ከእግዚአብሔር መንገድ የወጣው ሰው ወይም የሰው ዘር ወደ ምን ገባ? ወደ እግዚአብሔር ጽድቅ ገባ፣ ወደ ዘላለም ሕይወት ተሻገረ ብለን እናምናለን። አዳምም የፍጥረት ሁሉ ወኪል ነው፣ ኢየሱስም የፍጥረት ሁሉ ወኪል ነው። ስለዚህ እዚህ ጋር ስናነሳ ሕፃናት፣ አዋቂ፣ ሽማግሌ፣ ወጣት እያልን ሳይሆን መጽሐፍ ቅዱስ አዳም ሲል የሰውን ዘር በሙሉ ያያል፣ ኢየሱስ ሲል የሰውን ዘር በሙሉ ያያል። ይህንን ስፔሲፊክ አድርገ እንድታሰምርበት የምፈልገው ነገር ነው። ቀጥል። እሺ፣ ምናልባት ምቾት እንዲሰማክ አንተ የምታምነውን ነገር ልድገምልክ። እሺ፣ በቃ ሀሳቤን እየተረዳኝ ነው ብለህ እንድታምን እፈልጋለሁ። በቃ ሳሪ ከቻልሽ ግቢ እና ተቀመጭ። አንተ የምታምንበትን እስካሁን ልታስረዳኝ የሞከርከውን ነገር ደግሜ ላስረዳክ። ከተሳሳትኩ ታርመኛለህ። እሺ ዳጊ፣ አሁን በነዳጊ ሃይማኖት ላውራና ከተሳሳትኩ ታርመኛለሽ። በነዳጊ ሃይማኖት ምን መሰላችሁ የሚያምኑት ያጀማ? መጀመሪያ እግዚአብሔር የሰው ልጅን የከበረ ፍጡር ቅዱስ የሆነ ፍጡር አድርጎ በእግዚአብሔር አምሳል ፈጠረው፣ መጀመሪያ ማለት ነው። ከዛ በኋላ እግዚአብሔር ለነዚህ ለአዳምና ለሔዋን እንደዚህ አድርጎ ከፈጠራቸው በኋላ ትእዛዝን አስቀመጠላቸው። ይህን ቅጠል አትብሉ፣ ይህንን ምንድነው አትብሉ፣ ብሉ፣ በቃ ከበላችሁ ሞትን ትሞታላችሁ የሚል ሕግ አስቀመጠላቸው። እነሱ ደግሞ የእግዚአብሔርን ትእዛዝ ተላለፉና ያንን ነገር በሉ። ያንን ነገር በበሉ ጊዜ ወዲያውን ወደ አመፃኛነት ከቅዱስነታቸው ይሄ ምንድነው ይሄ ቅዱስነታቸው ተገፈፈ። ገባችሁ አይደለ? ባህሪያቸው እግዚአብሔርን የማይገዙ ምናምን ነገር ሆኑ ማለት ነው። ከዛ በኋላ እግዚአብሔር ምን አደረገ? እነዚህን ሰዎች አባረራቸው፣ ከገነት አባረራቸውና የተለያየ እርግማን ረገማቸው። ከዛ በኋላ ምን አደረገ መሰላችሁ? ወደ ነበሩበት ወደ ቅዱስ ክብር ለመመለስ እነሱ ምንም አቅም የላቸውም። ኦልሬዲ የተረገሙ ስለሆኑ ተረግመዋል። ኦልሬዲ ኃጢአትን ስለሰሯል፣ ክብርን ስለጎደላቸው እነዚህን ሰዎች ወደ ነበሩበት የሚመልስ አንድ ንጹህ ነገር፣ አንድ ንጹህ ሰው ያስፈልግ ነበር። ስለዚህ ያንን ንጹህ የሆነ ሰው ልጆች ማግኘት ስለሚችሉ ንጹህ ስለሌለ፣ ምክንያቱም ምን ይላል? ሁሉም ሰው ኃጢአትን ሰርቷል፣ የእግዚአብሔር ክብር ጎሏቸዋል ስለሚል እግዚአብሔር በቃሉ መሰረት አንድያ ልጁን ንጹህ ስለሆነ ከምንም ኃጢአት የሌለበት አንድያ ልጁን ለሰው ልጆች በመስቀል ላይ መስዋዕት አድርጎ የሰው ልጆች ከፈጣሪያቸው ጋር ደግመው እንዲታረቁና ወደ ነበራቸው ክብር እንዲመለሱና መንግስተ ሰማያትን ለዘላለም እንዲወርሱ አደረገ። በቃ እስካሁን ሲነግረን የነበረው ይሄ ነው። ዳጊ ተሳስቻለሁ? ዳጊ ልክ ነህ። እንደዚህ ነው በጣም እኔ በደንብ ነው ያገኘሁት፣ ግን አንተ የኔም ፖይንት ያገኘሁ እኮ አይመስለኝም። ችግር የለውም፣ ሜይ ቢ ሌላ ጊዜ ታገኘው ይሆናል። አሁን ምን መሰለክማ፣ መጽሐፍ ቅዱስ እጅግ ላይ አለ አላ። እሺ እንትን ቆሮንቶስ፣ አንደኛ ቆሮንቶስ ምዕራፍ 21ን አውጣልኝ እስቲ እናንብበው። ሳሪ ሰላም ላንቺውን፣ እንዴት ነሽ? ቆሮንቶስ ምዕራፍ 15 ቁጥር 21 ደህና ነሻ? እንዴት ነህ? አልሐምዱሊላህ። እንኳን ደህና መጣሽ። ትናንት ስንጠብቅሽ ነበረ። አይ ቲንክ ወይ ኔትወርክ ወይ ባትሪ አስቸጋሪሽ መሰለኝ። ትናንትና ባትሪ ዘጋብኝ እና ወጣሁ። ተመልሼ እኮ መጥቼ ነበር፣ አልነበርክም። ወዲያው መጥቼ ነበር። ኢንሻአላህ ዛሬ እናወራለን። እሺ እሺ ዳጊ ቀጥል። ከቁጥር 21 ጀምሮ አነባለሁ። ሞት በሰው በኩል ስለመጣ ትንሣኤ ሙታን በሰው በኩል ሆኗልና፣ ሁሉ በአዳም እንደሚሞቱ እንዲሁ ሁሉ በክርስቶስ ደግሞ ሕያዋን ይሆናሉና። ኦኬ፣ ይሄ ሀሳቡን እዚህ ጋር ይጨርሳል። እነዚህ ሁለቱን ነው
እንትን ከሆነ ሀሳብን የሚደግፍልህ ከሆነ ወደታች መቀጠል ትችላለህ። አይ ኦልሬዲ ይሄ ቃል እየተናገረ ያለው በጣም ደስ የሚል ቃል ነው። እንደውም ሞት በሰው በኩል ስለመጣ ሲል ማን ነው ሰው ተብሎ አጠቃላይ የተጠራው? ያ አዳም ማለት ነው። ከዛ በኋላ ደግሞ ሁሉ በክርስቶስ ሕያዋን ይሆናሉ ሲል፣ ስለዚህ አሁን እዚህ ጋር አዳምም ሰዎችን ሲወክል የነበረ ነው። አሁን ደግሞ ኢየሱስ ክርስቶስ ደግሞ ሰዎችን በሙሉ ሲወክል ታየዋለህ ማለት ነው። ለዛ ነው ቅድም አዳምም ለብቻው ኢየሱስም ለብቻው። አዳም ከመጀመሪያ ፍጥረትን በሙሉ የሚወክል ነው ክርስቶስ እስከሚመጣበት ቅጽበት ድረስ። ክርስቶስ ከመጣበት በኋላ ግን የኛ ወኪል ክርስቶስ ነው ማለት ነው። ሰዎችንም ወክሎ በመስቀል ላይ ኃጢአታቸውን ተሸክሞ የሞተው ኢየሱስ ስለሆነ ማለት ነው። ስለዚህ ይደግፋል ብዬ አስባለሁ የኛን ሀሳብ። ቴንክ ዩ። እንደዛ ከሆነ አሁን እዚህ ጋር ጥያቄ ምን መሰለህ? ሁሉም ሰው በአዳም በኩል ሞት መጥቷል። የሞቱ ቀማሽ ነው። ምክንያቱም ሁሉም ሰው በአዳም ይሞታል አለ አይደለም? ሶሪ ግን ሞት ሲል ኃጢአትንም ጭምር። እሺ አንደርስታንድ ታደርገኝ ችግር ገባኝ። ስለዚህ ሁሉም ሰው በአዳም ያለመሞት ነፃ ፈቃድ አለው ማለት በአዳም የመጣብኝን ሞት አልቀበልም ማለት ይችላል አንድ ሰው? ኖ አይችልም። ኦኬ አንድ ሰው በኢየሱስ ክርስቶስ የመጣለትን የዘላለም ሕይወት አልቀበልም ማለት ይችላል። ኦኬ ስለዚህ አሁን ምን መሰለህ ጥያቄው፣ ሞቱ ላይ ግዴታ ለምን ይሆናል? መዳኑ ላይ ደግሞ ለምን ውዴታ ይሆናል? ምክንያቱም አንተ ባላጠፋከው ነገር በአዳም ምክንያት የምትሞት ከሆነ ለምንድን ነው አንተ ምንም ባላደረግከው ነገር በክርስቶስ ማድነው? ኦኬ በጣም ጥሩ ጥያቄ ነው። ለምንድን ነው ሰዎች በአዳም ምክንያት የመጣውን ኃጢአት መቀበል ወይም ሞትን መቀበል ግዴታ የሆነባቸው? ለምንድን ነው? ከዛ በክርስቶስ የመጣውንም ሕይወት ለምን እንደዛ በግዴታ አይቀበሉም? አይ ቲንክ ለምንድን ነው ነፃ ምርጫ እዚህ ላይ የሚሰጣችሁ እዛ ላይ ግዴታ ሆኑ? በጣም አሪፍ ቴንክ ዩ። በመጀመሪያ ነፃ ፈቃድ አልተሰጣቸውም ማለት አትችልም። አዳም ጋር ማለት ነው ተሰጥቶታል። ኦልሬዲ አዳም ወኪል ሆኖ ተሰጥቶታል። ኖ ስለ አዳም እንኳ እየሰራ ነው፣ ድርጊትን አድርጓል። አንተ ኃጢአትን ሰርታል እንዲህ ከአዳም ጋር ስማኘው። አሁንም ቅድም ኢየሱስ ክርስቶስ ሰውን ይወክላል፣ ከዛ አዳምም ሰውን ይወክላል ብዬ አውርቻለሁ እኮ። ታዲያ ሁለቱም የሚወክሉን ከሆነ እኮ የኢየሱስ ክርስቶስ ላይ ነፃ ፍቃድ ሰጠካ ዳጊ እኮ። አዳም ጋርም ነፃ ፍቃድ ተሰጥቶታል ነው የምልህ። እኔ ደግሞ ኖ ለእኔ አልተሰጠኝማ። ኦልሬዲ እኔ እንጃ አሁን እንዴት እንደምንረዳዳ ባላቅም፣ ኦልሬዲ አዳም እያንዳንዱን የሰው ዘር ይወክላል አልኩ እኮ አገባኝ። እኔ አልወክልም፣ እኔን አይወክለኝም ልትል አትችልም። ይሄ የእግዚአብሔር አሰራር ነው ጃ እኮ አገባኝ። እኔ አሁን እኮ የእግዚአብሔር አሰራር ከሆነ ስለዚህ አሰራር የሚጠየቀው እግዚአብሔር ነው ማለት ነው። ምክንያቱም እግዚአብሔር ይህንን አሰራር እሱ ስለሆነ ያደረገው። አይ አሁን አንተ ስለ ነፃ ፍቃድ አወራኸኝ። እዛ ጋር ነፃ ፍቃድ አልተሰጣቸውም፣ ሞትን መቀበል ግዴታቸው ሆነ። አሁን ደግሞ ኢየሱስ ጋር መጣና ይሄ ነፃ ፍቃድ ሰው መርጦ ነው የሚሄድበት አልክ። በጣም አሪፍ ጥያቄ እኮ ነው የጠየቀኝ። እዛ ጋርም ነፃ ፍቃድ ነበረ። አዳም የሰውን ዘር በሙሉ ወክሎ ነፃ ፍቃድ ነበረው። አንደኛ እግዚአብሔርን ለመታዘዝ ነፃ ፍቃድ ነበረው፣ ኃጢአትን ላለማድረግ፣ ፍሬውን ላለመብላት። አግኝተኸኛል? አይ ቲንክ አንተ እያልክ ያለከው ምን መሰለህ? ቆይ አንተ እያልክ ያለከው አዳም የሰው ልጆችን ሁሉ ስለሚወክል የሰው ልጆች ጠቅላላ በአዳም በኩል ነፃ ፍቃድ ነበራቸው ነው አይደለ? ያ ኦኬ ነፃ ፍቃድ ይሄ ነው ፖይንትክ። እኔ ደግሞ አዳም ለእኔ ነፃ ፍቃድ አልተሰጠውም ነው የምልህ። ነፃ ፍቃዱ ለእኔ ነው ሊሰጠኝ የሚገባው፣ ምክንያቱም አልነበርኩማ። ገባ? እኔ በአዳም ለመሞቴ ወይ ደግሞ መሞት ትፈልጋለህ ወይስ መሞት አትፈልግም ለመባል ነፃ ፍቃድ አልሰጠኝም። በቃ የሆነ ቀን ነው ስሳቅ በአዳም ምክንያት ሞትሃል ተባልኩ። ለምን ስል በቃ አባትክ ነው ተባልኩ፣ ወርሰክ ነው ተባልኩ እንጂ እኔ ነፃ ፍቃድ የለኝም። በቃ በአዳም ምክንያት የማይሞት መሆን አልችልም እኮ፣ ምክንያቱም አዳም የሰራው ኃጢአት አለ። ገባካ? ነፃ ፍቃድ የለኝም። ነፃ ፍቃድ ያላቸው አዳምና ሔዋን ናቸው። አለማድረግ ይችሉ ነበር። ገባካ አይደል? እኔ ግን አለማድረግ አልችልም። በቃ እነሱ ናቸው የኔን ነገር የሚወስኑት። እነሱ ከሆኑ የኔን ነገር የሚወስኑት እንዴት ነው እኔ ነፃ ፍቃድ ኖሮኝ የሚባሉ?
ይኸውልህ እኛ እኔ እንጃ ጃ በጣም እሺ በቃ ችግር የለውም እንለፈው፣ በቃ እንለፈው፣ ችግር የለውም እንለፈው። ማለፍ ሳይሆን በጣም እኮ ወሳኝ ጥያቄ ነው የጠየቀኝ። ከዛ ደግሞ በጣም እኔም ልመልስልህ እየሞከርኩኝ ነው። አንደርስታንድ ካላደረከኝ አላቅም እንጂ አዳም ወክሎ ያለው እኔንም አንተንም እያንዳንዱን የምድር ህዝብ ነው እያልኩ ነው። አንተ ደግሞ አዳምን እንዲወክለኝ ለራሱ ነው ለግሉ ነው እያልክ አዳምን እንዲወክለው ያደረገው እኔን እንዲወክለኝ አዳም ማን ያደረገው? ማን የመረጠው? እግዚአብሔር በመጀመሪያ አዳምን ነው የፈጠረው አይደል? የፍጥረት ሁሉ አባት አይደል? የሰዎች ሁሉ አባት። ኖ እኔ ጠየቅኩህ። አሁን ለምሳሌ አዳም እኔን እንዲወክለኝ ማን ያደረገው? ማን ነው ፍቃዱን የሰጠው? እኔ ፍቃድ አልሰጠሁትም። በጣም ሶሪ እውነት እኮ ታዲያ ማን ነው እኮ ዳጊ አዳም እኔን የሚወክል ከሆነ እንደ የሰው ዘር አባትነት ወይም እንደ ሰው ቀደምት ፍጡርነቱ አዳም ኃላፊነት አለበት እኮ አዳም እኔን ለመወከል ማን ነው ፍቃዱን የሰጠው? ምንጭ ስለሆነ ማለት ነው። ስለዚህ እኮ ገባኛው አዳምን አባታችን ብለን የምንጠራበት እኮ አሁን ለምሳሌ አንተ ልጅ ሆነ አባትህን እኮ ለምን ትምህርት ቤት አስመዘገብከኝ፣ ለምን ይሄን ልብስ ገዛህልኝ፣ ለምን እንደዚህ ብለህ መጠየቅ አትችልም። ለምን ወተት አጠጣኸኝ፣ ለምን አጠባኸኝ ብለህ ትጠይቀዋለህ። ላይ ከአንተ እንደዛ እያደረክ ነው ነገራችን። እንዴ ታዲያ ያ ነገር እኔን የሚጎዳኝ ከሆነ ለምንድን ነው የማልጠይቀው? እንዴ ያ ነገር የሚጎዳኝ ከሆነ ለምን አልጠይቀውም? እንዴ አንተ በቃ እንትን እንበለው፣ ይህን እንዝለለውና የመጨረሻ ፖይንት እንትን እንበል። ኢየሱስ ክርስቶስ ተሰቅሎ ይህንን የውርስ ኃጢአት እስከ መጨረሻው አስወግዶታል። ጌታ ኢየሱስ አዎ። ኦኬ ልጆች በአሁን ዘመን ላይ ሲወለዱ የውርስ ኃጢአት የለባቸው? የውርስ ኃጢአት አለባቸው፣ ግን አድገው በክርስቶስ ኢየሱስ ማመን ይጠበቅባቸዋል፣ በኢየሱስ ክርስቶስ ስራ። ስለዚህ ኢየሱስ ክርስቶስ የውርስ ኃጢአትን አላስወገደም ማለት ነው? ኖ። ታዲያ ሲወለዱ ለምን የውርስ ኃጢአት ይኖርባቸዋል? እያንዳንዱ ሰው አልኩህ እኮ እውቀት ኖሮት በጌታ በኢየሱስ ክርስቶስ እስከሚያምንበት ቅጽበት ድረስ ያለመታዘዝ ባህሪ ባለቤት ነው አልኩ። ነገር ግን እውቀት ኖሮት ወደ ማመኑ እስኪመጣ፣ ወደ እውቀቱ እስኪመጣ፣ ወደ ክርስቶስ እስኪመጣ ድረስ ካለመታዘዝ ባህሪ ጋር ነው የሚኖረው የሚቆየው ማለት ነው። ነገር ግን ኃጢአትን ሁሉ በሚያስወግደው በጌታ በኢየሱስ ክርስቶስ ባመነበት ቅጽበት ከኃጢአት ሁሉ ነፃ ይሆናል። የእኛ አስተምሮ የክርስትና አስተምሮ። አዎ ገባኝ። እኔ እሱን አውቃለሁ። እኔ የጠየቅኩ ጥያቄ ኢየሱስ ክርስቶስ የውርስ ኃጢአትን አስቀርቷል ወይስ አላስቀረም? ይሄ ነው ጥያቄ። ቀላል ጥያቄ። ኢየሱስ ክርስቶስ የውርስ ኃጢአትን አስቀርቷል ወይስ አላስቀረም? ዳጊ ያለክ እያወራ ከሆነ ሚዩት ነው። እሺ ሰንደቅ እንዴት ነሽ? ሶሪ ውሃ እየጠጣሁ ስለነበር ነው። ሰላም እንዴት ናችሁ? አለሁ እንቀጥላለን። እሺ ቆይ ይጨርሰናል። ቀጥል ዳጊ። እና እኔ እያወራውኝ ያለሁት ኢየሱስ ክርስቶስ የውርስን ኃጢአት አስወገደ የምትልበት አንድ ሰው አውቆ ወደ ማውቆ ወደ ማመኑ ሲመጣ ነው እንጂ አሁን አንድ በተወለደበት ቅጽበት እኔ ያልኩት ማለት ነው። እኔ ያልኩት ምን መሰለህ? አንተ አሁን ምን አልከኝ? ኢየሱስ ክርስቶስ ከተሰቀለ በኋላ የሰው ልጆች የሚድኑበትን መንገድ አመቻችቷል ነው አይደለ? ይሄ ነው ፖይንትክ። ምክንያቱም የሰው ልጆች ካደጉ በኋላ ተምረው እሺ ጨርስ። ይቅርታ አላስጨርስ። በቃ የሰው ልጆች ካደጉ በኋላ የሆነ ነገር ይማራሉ። ያንን የተማሩትን ነገር አምነው በክርስቶስ ተጠምቀው የዘላለምን ሕይወት የእግዚአብሔር ልጅነት ያገኙታል። ይሄ ነው ፖይንት አይደለ? እኔ ደግሞ የጠየቅኩ ጥያቄ ኢየሱስ ክርስቶስ የዘር ኃጢአትን አስቀርቷል ወይስ አላስቀረም? ዋናው ምንጩን ማለት ነው። አስቀርቷል ነው ግን ለሚያምኑበት። ኦኬ ህፃኖች ታዲያ ለማመን ላለማመን እኮ እድል የላቸው። ምንም የሚያውቁት ነገር የለም። ለምንድን ነው የእነሱ የሚያገኙትን የዘር ኃጢአት ያላስወገደው? እሺ እንግዲህ ይሄን ነገር ከመጀመሪያም ጀምሬ ደጋግሜ የተናገርኩት ነው ወንድም ጃ።
እኔ መጽሐፍ ቅዱስ ስለ ህፃናት ለምን ሮጠ ህፃናት ጋር እንደምትሄድ አይዶን ነው እየገባኛል። ተዋቸው ህፃናትን ችግር የለውም። ግልጽ አድርግላቸው። አንደኛ ኦዲየንሶችም ስላሉ ማለት ነው፣ ክርስቲያንም ሙስሊሞችም ስላሉ ማለት ነው። እና ስለ ህፃናት ስፔሲፊክ አድርጎ የሚናገረው ነገር የለም። አንተ መነሻህን ለምንድን ነው ህፃናት የምታደርገው ነው። ችግር የለውም ያለው ሰው ያለው እውቀት ያለው ስሜት ፍቃድ ያለው በራሱ መወሰን የሚችል ሰው ነው እያለ ያለው። ከዛ ውጭ አንተ ሮጠ ህፃናት ጋር ብትሄድ ከሆነ ያ አያስኬደንም። ምክንያቱም ህፃናቶች በራሳቸው መወሰን የማይችሉ ናቸው። ላስተካክልልክ፣ ችግር የለውም። አንደኛ ቆሮንቶስ ምዕራፍ 15 ቁጥር 22 ላይ ሁሉም በአዳም እንደሚሞት እንዲሁ ሁሉም በክርስቶስ ደግሞ ሕያው ይሆናሉ አለ። ክርስቶስ ከተሰቀለ በኋላ በአዳም የሚሞት ሰው አለ? እስኪ ድገምልኝ። አንደኛ ቆሮንቶስ ምዕራፍ 15 ቁጥር 22 ላይ አዳም በሰራው ኃጢአት ምክንያት ሁሉም በአዳም እንደሚሞተው እንዲሁ ሁሉም በክርስቶስ ደግሞ ሕያው ይሆናሉና አለ። ስለዚህ ኢየሱስ ክርስቶስ በደሙ መስዋዕትን አድርጎ በአዳም የምንሞትበትን መንገድ ይሄ የውርስ ኃጢአት ጠቅላላ ነገር አስወግዷል ወይስ አላስወገድም? አስወግዷል ነው። ከዛ ለምን ሞት አልቀረም ነው? ኖ ካስወገደ ታዲያ ይሄ የምንጩን ስር ነቅሎ ጥሎታል ወይስ አልጣለው? በእኛ በክርስትና አስተምሮ እምነት አንድ ሰው በክርስቶስ ኢየሱስ ካመነበት ቅጽበት ጀምሮ የማንኛውም አይነት የኃጢአት ባህሪ ኦልሬዲ ይቅር ተብሎለታል ብለን ነው የምናምነው። ማንኛውም አይነት ኃጢአት ማለት ነው። ይሄ አዳም የሰራውንም ጭምር ማለት ነው። ከዛ ደግሞ ወደፊት የሚደረገውንም ጭምር ኃጢአት ማለት ነው። እንደዚህ ነው በእኛ በክርስትና እምነት የምናምነው። ኦኬ እንግዲህ እኔ አሁን እዚህ ላይ ፋይናላይዝ ሳረገው በአዳም ምክንያት ዓለም ተበክላለች። በክርስቶስ በኩል ደግሞ ዓለም የምትነጻ ከሆነ ስቲል ነው ለምን የተበከሉ ሰዎች እንዳሉ እስካላመኑ ድረስ የተበከሉ ሰዎች እንደሚሆኑ ትልቅ ጥያቄ ነው። እሺ ወደ አንተ ሀሳብ እንግባ። ሌላ ማንሳት የምፈልገው ነገር ካለ ይሄ አንደኛው ክርስትና ላይ ጥያቄ ይሄ ነው። አንደኛው ማለት ነው ትልቁ ሎጂካሊ አይደለም። አንተ ማለት ወላሂ ነው የምልህ ማለት ነው። እኔ እያፌዝኩ ምናምን ሳይሆን አንተ የምታወራቸውን ፖይንቶች ጠቅላላ እኔ ራሱ ሳስረዳ ነበር። ጠቅላላ ማለት ነው ተረዳይ። በደንብ አንደርስታንድ አድርጌሃለሁ። በደንብ አንደርስታንድ እያደረግኩ ነው። ግን ሎጂካሊ አይደለም፣ የሆነ ስሜት የሚሰጥ ነገር አይደለም ለእኔ ማለት ነው። ገባ? ምክንያቱም አንድ ሰው ኃላፊነት ባልተሰጠው ነገር ላይ እንዴት ነው ተጠያቂ የሚሆነው? ምንም ባልነበረበት ባልዋለበት ነገር በቃ አንተ እንዲነክ ሲባል ምን አድርጌ ሲባል በቃ እንዲነክ እንደማለት እኮ ነው። ይሄ ነገር አንዱ ክርስትና ላይ ያለኝ ትልቁ ጥያቄ፣ ድህነት ላይ ያለኝ ጥያቄ አንዱ ነው። ወደ እንትን መቀጠል እንችላለን። ስለ አምላክ ብናወራ ደስ ይለኛል። ከዛ በፊት ግን ያው እኛ መጀመሪያ መሰረት አድርገን የተነሳነው ጥያቄ ነበረን። ያንን ብናገናዝብና በዛ መንገድ ምክንያቱም ያው ዛሬ ብቻ አውርተን የምንጨርሰው ነገርም ስላልሆነ ቀጥል። እኔ በአንተ መንገድ ነው የሚሄድልህ፣ ችግር የለውም እንዳያሳስብ። አይ በእኔ መንገድ ሳይሆን አንተ በራስህ በምታምነው ነገር እና ኦልሬዲ ስሜት አይሰጠኝም ምናምን እያልከው ነገር ኦልሬዲ አንተ ካላመንክበት በስተቀር እንዴት ስሜት ይሰጥሃል? ኦልሬዲ እኔም አንተ የምትናገረው ነገር ስሜት አይሰጠኝም ቢኮዝ አላምንበትም ነው አንደኛ ነገር እና ስሜት ሊሰጥህም አይችልም። በእርግጥ እኔ የማወራውም ማስረዳውም ነገር ማለት ነው። እና ይሄንን ፋይናላይዝ ባናደርገውም ለጊዜው ፓውዝ እናድርገውና ሌላ ጊዜ እንቀጥለዋለን። እሺ እንቀጥለዋለን። ግን እዚህ የተናገርከው ነገር ላይ ልነግርህ የምፈልገው ነገር እኛ በእስልምና ሃይማኖት አምላካችን አላ ለእናንተ በእርሱ ላይ እውቀት የሌላችሁን ነገር አትከተሉ ነው የሚለን። የምናውቀውን ነገር ነው የምንከተለው። ገባችኋ? መጀመሪያ በእስልምና ሃይማኖት ማንበብ ማወቅ ይቀድማል። ያወቅከውን ነገር ማመን፣ ከዛ ያንን እምነት በልብክ መመስከርና መያዝ፣ ከዛ እዛ እምነት ላይ ጸንቶ መቆየት ነው። ይሄ ደረጃ ነው እንጂ ታምኖ የሚታወቅ ነገር የለም በኛ ሃይማኖት። ምክንያቱም እንዴት ነው ያላወቅኩትን ነገር የማምነው? ግን አሁን ያንተ ያስረዳኸኝን ነገር የማውቀው ነገር ነው። ስለዚህ የማውቀው አንተ የነገርከኝ ነገር ደግሞ የሚታመን ነገር አይደለም። ለእኔ ስሜት አልሰጠኝም። ኢኒሴንስ ሃይማኖትን እያጣጣልኩብህ ሳይሆን አንተ ምስልምና ስሜት እንደማይሰጥክ ማለት ነው። እና ይሄ ነው ያለው። እኔም እዛች ጋር ነው ኦልሬዲ ዲስከስ ስናደርግ አንደኛ አንተ ጋር ያለውን ነገር መናገር፣ ከዛ እኔ ጋር ያለውን ነገር
መናገር። እኔ የተናገርኩትን ነገር ስናገር በጣም እየገረመኝ የነበረው አንተ ራሱ በዛ ውስጥ አልፈ ስለነበር ኦልሬዲ እኛ የምናምነውን ነገር በደንብ አድርገህ ዲፋይን ስታደርግ ነበር። ያ በጣም የሚገርም ነገር ነው። ደስ ብሎኛል። በእርግጥ አስቸጋሪ ነው በእርግጥ ለማመን ግን እኛ በግላችን ወይም ደግሞ በአጠቃላይ በክርስትናው እምነት አንድ ሰው አንድን ነገር ለማወቅ አንድን ነገር ለማመንና ሃይማኖቴ ነው እምነቴ ነው ብሎ በዛ ነገር ላይ ለመጽናት የመንፈሳዊው ዓለም እርዳታ ያስፈልገዋል ብለን እናምናለን። የእግዚአብሔር እርዳታ ያስፈልገዋል ብለን እናምናለን። ስለዚህ ምናልባት ለጊዜው ፓውዝ እናድርገው እንደተባባል ነው ማለት ነው። ሌላ ጊዜ እንቀጥለዋለን። አይ ቲንክ እንስማማለን። ቀጥል፣ ችግር የለው። እሺ አሁን እንግዲህ ወደ መጀመሪያው ጥያቄያችን ስንመጣ ንግግራችንም መሰረት እንዲኖረው እስልምና ከየት መጣ? እስልምና ቅድም እንደነገርኩህ ከማብራራት እንትን በልልኝና እንዴት መጣ? በማን ምክንያት መጣ? ከዛ ስለ ነብዩ መሐመድ በእስልምና ነብይ ተደርጎ ስለሚታሰበው ስለ ነብዩ መሐመድ ምንድን ነው ያለው እሳቤ? መሰረቱ ምንድን ነው? ያንን ነገር ያው እንግዲህ እንድንማርበት ከሆነ በደንብ ዲስከስ ብታደርግልኝ፣ በደንብ ዲፋይን ብታደርግልኝ ደስ ይለኛል። ዲስከስ ብናደርግበት ችግር የለውም። እስልምናን የጀመረ ነብይ የለም። እኛ የሰው ልጆች ጠቅላላ እስልምና ላይ ነው የተፈጠሩት፣ ሙስሊም ሆነው ነው የተፈጠሩት ከአዳምና ከሔዋን ጀምሮ ማለት ነው። ያ ማለት ምንድን ነው? የሰው ልጆች ጠቅላላ ምንድናቸው? ፈጣሪን የሚገዙ አላህን የሚታዘዙ ነበሩና አንድ ጥቅስ እንይ ፍቃድ ከሆነ እሺ እንትን አብርሃም ሃይማኖቱ ምን ነበረ? አብርሃም እንግዲህ በዛ ሰዓት አብርሃም ሃይማኖት ነበረው ወይ ብዬ እንትን ማለት አልፈልግም። ነገር ግን በእግዚአብሔር ያምን ነበር። ሃይማኖት የለውም። ሃይማኖቱ እንግዲህ መጽሐፍ ቅዱስ አይነግረንም። ጁዊሽ ነው እንግዲህ የአይሁድ አባት ተብሎ ይጠራል በመጽሐፍ ቅዱስ መሰረት ማለት ነው። ግን በእግዚአብሔር ያምን ነበር። ስለ ሃይማኖት እንትን ሳልልልህ ማለት ነው፣ ስፔሲፊክ ሳላረግልህ። ኦኬ እሺ ቆይ፣ ስለዚህ ሃይማኖቱ አይታወቅም ነው ወይስ እንዴት ነው? ያው የአባታችን አብርሃም እየተባለ ስለሚጠራ አይሁዶችም አባታችን ብለው ስለሚጠሩት የአይሁድ አባት ልንለው እንችላለን። አይሁዳውያን ደግሞ ከህዝብነት ወጣ ካረግናቸው ጁዊሽ አንድ እምነት ነው አይደል? ጁሽ የሚባል ሃይማኖት ጁሽ የሚባል ሃይማኖት የለም። አይሁድ የሚባል ሃይማኖት የለም። አይሁዳውያን ልንለው እንችላለን። ግን እንደዚህ ስፔሲፊክ አድርጎ መጽሐፍ ቅዱስ አብርሃም እንዲህ ነው ያለበት ቦታ የለም። ይሁድ የሚባል ሃይማኖት የለም። አይሁድ የሚባል ሃይማኖትም የለም አይደለም። አይሁድ የሚባል ሃይማኖት የለም። አይሁድማ አለ። አይሁድ ሃይማኖት አይደለም፣ ዘር ነው። ዘር ነው ግን ሃይማኖትም ተደርጎ ይወሰዳል። ማለትም የብሉይ ኪዳንን ብቻ የሚቀበሉ የሃይማኖት ክፍል ተደርጎ ይወሰዳል። አሁን ላይ እንግዲህ ጠይቅ፣ ራቢያዎችን ጠይቅ። አንድ ሰው ተምሮ ራሱ ይሁዲ መሆን አይችልም። አሁን እናንተ ጋር አንድ ሰው ክርስትናን አምኖ ምናምን መቀበል ክርስቲያን መሆን ይችላል አይደለ? በእኛም አንድ ሰው ሙስሊም መሆን ይችላል። አንድ ሰው ግን ይሁዲ መሆን አይችልም። ይሁዲ ስል ይሁዳ ስል ይሄ ስለ ዘሩ እያወራሁኝ ሳይሆን እኔ ስለ ሪሊጅኑ እያወራሁ። አንድ ሰው የአይሁድ ሃይማኖት ነው ያለው ከተባለ ያ የአይሁድ ሃይማኖት ምን ላይ ነው ቤዝድ ያደረገው ካልክ ብሉይ ኪዳንን የሚያምኑ እነዛን የአይሁድ እምነት ተከታዮች ነው የምንላቸው እኛ እኮ። እናንተ ትላችኋላችሁ እንጂ እነሱ አይሁዳዊ የሚባል ሃይማኖት የለም፣ አይሁድ ዘር ነው። አሁን አይሁዶችን ብትጠይቃቸው ምን ይለዋል? እስቲ ዘር ቁጠር ነው የሚሉ። ከኔ አውርቻቸው ስለማቅ እኮ ነው። ከየት ነው የመጣው ዘር ቁጠር ይለዋል። ገባክ አይደለ? እንደውም ምን ይለዋል መሰለክማ፣ ወላሂ ነው የምልህ፣ ሄደህ ጠይቅ እሺ። ከአይሁዶች በስተቀር ያሉ ጠቅላላ ሰዎች እንደ እንስሳ ሞተው አፈር ሆኖ ነው የሚቀሩት ብሎ ነው የሚያምኑት። ይህን ታውቃለህ? ያንን ዲቴል አላውቅም። ነገር ግን አንድ ጊዜ ያው ብዙም እንትን ነው ኦልሬዲ
እዛ አካባቢ ሄደህ አሁን ወንጌል ብትመሰክር እኔ አይሁድ ነኝ ነው የሚሉ እና ከምን መነሻ ነው ያንን የሚነግሩ ካልክ ራሳቸውን እንደ ብሉይ ኪዳን አማኞች ወይንም ደግሞ ገና መሲህ ይመጣል ብለው የሚጠብቁ የአንድ ፈጣሪ አማኞች አድርገው ስለሚቀበሉ እኔ አይሁድ ነኝ ወይም እኔ ይሁዲ ነኝ ብለው ይላሉ። ያንን ምናልባት አጋጥሞ ከሆነ ይሁዲ ነኝ የሚሉ ዘራቸውን እየነገሩክ ነው እንጂ ሃይማኖታቸውን አይደለም። ይሁዲ ነኝ ሲሉ የይሁዳ ዘር አለብኝ ማለት ነው። ኤኒሃው አምላካችን አላህ በምዕራፍ 3 ቁጥር 67 ላይ አልኢምራን ላይ ምን ይለናል መሰለክ? ይህንን እንግዲህ ፕሩፍ ሚ ሮንግ ማለት ነው። ኢብራሂም ይላል ይሁዲም ክርስቲያንም አልነበረ፣ ግን ወደ ቀጥተኛው ሃይማኖት የተዘነበለ ሙስሊም ነበረ፣ ከአጋሪዎችም አልነበረም ይላል። እዚህ ጋር አላህ ተሳስቷል በቁርአን ላይ? ድገምልኝ እስቲ። ኢብራሂም ይሁዲም ክርስቲያንም አልነበረም፣ ግን ወደ ቀጥተኛው ሃይማኖት የተዘነበለ ሙስሊም ነበረ፣ ከአጋሪዎችም አልነበረም ይላል። ኦኬ፣ ይሁዲም አልነበረም፣ ክርስቲያንም አልነበረም። ቀጥታ ወደ እስላም የተዘነበለ ነው። ወደ ቀጥተኛው ሃይማኖት፣ ወደ ትክክለኛው ሃይማኖት ማለት ነው የተዘነበለ ሙስሊም ነበረ፣ ከአጋሪዎችም አልነበረም። ከአጋሪዎች አልነበረም ሚኒሴንስ አምላክ ላይ ጣዖትን አያጋራም። ያ የዓለማቱን ጌታ ሰማይን ምድርን የፈጠረውን ፈጣሪ የሚታዘዝ ሙስሊም ማለት ትርጉሙ እሱ ነው። አረብኛ ቃሉ ሙስሊም ማለት ፈጣሪን የሚታዘዝ ማለት ነው። ስለዚህ ስተረጉምን ለምንድን ነው ኢብራሂም ይሁዲም ክርስቲያንም አልነበረም፣ ግን ወደ ቀጥተኛው ሃይማኖት የተዘነበለ አምላኩን የሚታዘዝ ነበረ፣ ከአጋሪዎችም አልነበረም ይላል። ይሄ ትክክል አይደለም። እንግዲህ ያው አንተ የምታምነው መጽሐፍ ነው። አይ ቲንክ እኔ በዛ ላይ እሺ፣ ኢብራሂም ካደለም ብለህ ልትጠይቀኝ አትችልም። ይሁዲ ነበረ ማ ኢብራሂም ይሁዲ ነው። ኢብራሂም የይሁዲ አባት አይደል የሚባለው? አይደለም፣ ይሁዲ አይደለም። ኢብራሂም ይሁዲ ነው። እሺ ምንድን ነው? ይሁዲ አይደለም። እኔ ይሁዲ እንዳልሆነ ነው የማውቀው። እሺ ምን እንደሆነ ነው የምትለው አንተ? ይሁዲ መቼ ነው የተጀመረው? ከአብርሃም በኋላ፣ ከአብርሃም ጀምሮ ማለት ነው። አብርሃም የአይሁድ አባት ነው አይደለም? ይሁዲ መቼ ነው የተጀመረው? ቆይ ይሁዳ ከአብርሃም ነገድ አይደለ? ከያዕቆብ ከ12ቱ ልጆች አንዱ ነው ይሁዳ እኮ። ይሁዳ ከተወለደ በኋላ ነው ይሁዲ የተጀመረው እኮ። ስለዚህ አብርሃም ይስሐቅና አብርሃም ጀምሮ ያሉት አጠቃላይ እስራኤላውያን አይሁዳውያን ተብሎ ነው የሚታወቁት። ኖ እስማኤላውያንም እኮ የአብርሃም ልጆች እኮ ናቸው። እስማኤል የአብርሃም ልጅ አይደለ እንዴ? ነው የአብርሃም ልጅ ነው እኮ አሁን። ስለዚህ ስለ አብርሃም ሳይሆን እያወራን ያለ ነው። አብርሃም ይስሐቅን ወለደ። ይስሐቅ ደግሞ 12ቱ ነገዶችን ወለደ። ከነዛ ውስጥ አንዱ ይሁዳ ነው። የዛ የይሁዳ ዘር ያለባቸው ሰዎች ይሁዲ ይባላሉ። ገባክ አይደለ? የይሁዲ አባት ይስሐቅ ነው እንጂ አብርሃም አይደለም። አብርሃምማ አያታቸው ነው። እኔ የምልህን ስማኝ። እኔ በአጠቃላይ ነው ያልኩ፣ እስራኤልን ጨምሮ ከአብርሃም ጀምሮ የአረብም አባት ነው አብርሃም። የአረብም አባት ነው። የእስራኤል ብቻ የአረብም አባት ነው አብርሃም። እንደዛ ከሆነ የእስራኤላውያን አባት ተብሎ ወይም እስራኤላውያንም በዘልማድ አባታችን የሚሉት አብርሃም አባታቸው ስለሆነ አይደለም እኮ የአረብም አባት ነው ምልክ። እንደዛ ከሆነ በአንተ ሎጂክ ለምን አይሆንም ታዲያ? እኮ የአረብም አባት ከሆነ አሁን አብርሃም ይሁዲ አልነበረም። ገባ? ይሁዲ በሱ በኩል መጣ እንጂ ይሁዲ አልነበረም። ስለዚህ አብርሃም ይሁዲ አልነበረም። ይሄ ነገር ያስማማናል። እሺ ወደ ጥያቄ ቀጥል። ጥያቄ ይሁዲ ነበረ ወይ ነው አብርሃም ጥያቄ። እኔ መለስኩልህ እኮ አንተ የራስህን እምነትን ያስቀመጥከው። እኔ ኦልሬዲ ምን መሰለህ ነገር ነግሬሃለሁ። ዳጊ ምን መሰለህ የጠየቅኩት ጥያቄ አብርሃም የይሁዲ አባት ነው ወይስ አይደለም ብልክ መልሱ በቦታ ሆነ ትክክል ነው። እኔ አሁን ጥያቄ አብርሃም ወይ ደግሞ ኢብራሂም የይሁዲ አባት ነው ወይስ አይደለም ሲሆን ጥያቄ ኢብራሂም ይሁዲ ነው ወይስ አይደለም ነው። በቃ እኔ አባት ምናምን ነገር እንትን ማለት አይደለም። እኔ ነው ብዬ ነው የማምነው። ይሁዲ ነበረ። እሺ ማስረጃ ስጠኝ።
ምክንያቱም ይሁዲ ከይሁዳ በኋላ ነው የመጣው። ከይሁዳ በኋላ ከመጣ ይሁዳ የሚባል ነገር ባልነበረበት ጊዜ አብርሃም ይሁዲ ነው የሚል ቦምብ የሆነ መልስ ቀስ ብለን ልናፈነደው ያስፈልጋል አይደለ? እያጀማ አብርሃም ይሁዲ ነበረ ነው ዳጌ ይኖር ይሆን መረጃ ይሁዲ ስለመሆኑ? በቀጥታ የተቀመጠ ነገር የለም ጃ ነገር ግን እንደነገርኩ ነው። በተዘዋዋሪም ይሁን በተዘዋዋሪም አብርሃም ይሁዲ ነው ለማለትህ ደስ ያለህን መረጃ ስጠኝ። በተዘዋዋሪም በጥምጣምም በተወሳሰበም መልኩም ይሁን አሁን ለምሳሌ አብርሃም አልኩ ሙሉ እስራኤላውያን ማለትም ከይሁዳ ነገድም ውጭ የሆኑ የያዕቆብ 12ቱንም ልጆች ጨምሮ አብርሃምን እነሱም አይሁድ ተብሎ ነው የሚጠሩት። ወይንም ቅድም እንዳልኩ ነው ስለ እምነቱ ማለት ነው የ39 የብሉይ ኪዳን መጽሐፍት አማኞች የብሉይ ኪዳን አማኞች ተብሎ ስለሚጠሩ አብርሃምን እንደ አባትና እርሱም ደግሞ እንደ ራሱ እንደ አይሁዳውያን ወይንም እንደ እስራኤላዊ ይቆጠራል በመጽሐፍ ቅዱስ እይታ ማለት ነው። አብርሃም አይሁዳዊ ነው እንደዚያዊ ነው የሚል ቢብሊካሊ ዳይሬክት የተቀመጠ ነገር የለም። ታዲያ ኬታ መጣ እኮ ዳጊዬ አብርሃም ይሁዳዊ ነው የሚለውን ነገር ምን ዳጊዬ? ምክንያቱም አሁን የሆነ ቤት ሄጄ ኢብራሂም እንትን ይሁዲ ነው ብዬ ተከራክሬ ማስረጃ አምጣ ሲሉኝ አንድ ዳጊ የሚባለ ወዳጅ አለኝ እሱን ያለኝ ብዬ እንግዲህ ያንተን ንግግር ማስረጃ አድርጌ አላመጣም። ስለዚህ አብርሃም ይሁዲ ነው ያው ክሊርሊ ነው። አይሁዶች ራሱ አብርሃም እንትን ይሁዲ ነው ብሎ አያምኑ። ምንድን ነው ብለው ነው የሚያምኑት? ዕብራዊ ነው ብለው ነው የሚያምኑት። ዕብራዊ እና ሃይማኖት ውስጥ ስንላቸው አይ ዕብራዊ ነው የሚለው ነገር ነው የሚደበቁት አብዛኛውን ጊዜ ማለት ነው። እና ሜቢ ዳጊዬ ሲመለስ ጥቅሷን ይዞልን ይመጣ ነበረ። እኔ ሰፊ ነገር እንሄዳለን ብዬ አስቤ ነበረ። እንግዲህ እስኪ ኔትወርክ ይሆናል ያስወጣው። ኢንሻላህ እንቀጥላለን። እሺ ሰላሙ አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ጃ እንዴት ነህ? አልሐምዱሊላህ ቋምጠ ነበረ በጣም ለመግባት ብሮ አልቻልኩም። እያለኩ ያለው አያትህ የአንተ አያትህ ልጅህ ነው እያለ ግን የሆነ የሚያናድድ ሀሳብን የሚነካለ ሰው ባይሆን ኖሮ ያናድድ ነበረ። ግን አይ ቲንክ እኔ በደንብ እንትን ያልኩት ይመስለኛል። አይ በደንብ አግኝተዋል። ግን ይሄኛው የማስረጃ ርዕስ ነው ወይ ነው? አሁን ማስረጃ ራሱ ኬት ይመጣል? የአንተ አያት የአንተ ልጅ ለመሆኑ እንግዲህ እኔ እንጃ እንዴት እንደሆነ። እሺ ከገባ በዛ መንገድ አይ እንትን ከገባ ብቻዬን ነው የማወራው። ብቻዬን ነው የማወራክ ብዬ ነው እንትን ያልኩት። ብቻችንን ነው የምናወራው። ትወርዳላችሁ ከመጣ ኔትወርክ ይሆናል እንትን ያለው። ሳሪና ሰንደቅ ግቡ። እሺ ከቻላችሁ ግቡ። ከእናንተ ጋር እናወራ። ሳሪና ሰንደቅ ከቻላችሁ ከኔ ጋር ነው የምታወሩት። እሺ ሳሪና ሰንደቅ ከኔ ጋር ብቻ ነው የምታወሩት። እነሱ ዝም ብለው ለማሟሻ ነው የገቡት።